ብራዘር አይነ ሳይጠፋ በፊት በጌታ በኢየሱስ ብታምን አይሻልም? በየትኛው ኢየሱስ? በኢየሱስ ክርስቶስ ነው፣ በእግዚአብሔር ልጅ። ስንት ኢየሱስ አለ መጽሐፍ ቅዱስ ላይ? አንድ ጌታ፣ አንድ ኢየሱስ። ሌላ ኢየሱስ የለም? የእግዚአብሔር ልጅ ብቻ አለ ኢየሱስ። ሌላ ኢየሱስ አለ የለም? መጽሐፍ ቅዱስ ላይ የፍጡር ስም ነው አይደለም? ምንድን ነው ጥያቄ? ሌላ ኢየሱስ አለ የለም? ስንት ኢየሱስ አለ መጽሐፍ ቅዱስ ላይ? የለም እኮ አልኩህ። አማርኛ አይደል አሰማም። ሌሎች ኢየሱስ ከኢየሱስ ክርስቶስ በፊት ሌሎች ነበሩ አይደለ? የለም፣ አንድ ጌታ ኢየሱስ ነው ያለው። እርግጠኛ ነህ? ሌላ ኢየሱስ የለም? አንድ ጌታ ኢየሱስ ነው ያለው። ኢየሱስ ስም ነው እኮ። ኢየሱስ ሰው ስም ነው። እሺ፣ ጌታ ግን አንድ ጌታ ኢየሱስ ነው ያለው። እሺ፣ እንግሊዝኛ ታነባለህ? አነባለሁ። በአማርኛው ግን ማውራት ይችላል። ለውጥ አለ። ስንት ኢየሱስ እንዳለ መጽሐፍ ቅዱስ ላይ ላሳይህና እነዛን ስንት ኢየሱስ አንድ ጌታ ኢየሱስ አለ አልኩህ። ሰማኛ? ኢየሱስ የሚለው ስም ጆሹዋ፣ ለምሳሌ ኢየሱስ ጆሹዋ ነው የሚባለው። አይዋ ጎበዝ ልጅ፣ ሳልሄድ በፊት አመንከ አንደኛውን። ስለዚህ አንተ የመስማት አይንን ብቻ ያመመን ይመስለኝ። የመስማት ችግር አለብን። ኢየሱስ የሚል ስም የለም አላልኩም። አንድ ጌታ ኢየሱስ ነው ያለው ነው ያልኩህ። ኢየሱ ጌታ ተባለ። ቀስ በል። ኢየሱስ የሚል ስም የለም አላልኩህም አለ። አሁን ወረዳ አየሁ አይደል? ላመጣልህ ስለሆነ አልኩህ እኮ ኢየሱስ የሚለው ስም ነው አልኩህ። እሺ ቀስ በል አንድ ጊዜ ረጋጋ። ኢየሱስ የሚለው የፍጥሮች ስም ነበር አይደለ? ኢየሱስ ሳይመጣ በፊት ይሄን በል። የመስማት ችሎታ እንዴት ነው ብራዘር? ጌታ ኢየሱስ አንድ ነው ነው ያልኩህ። ኢየሱስ የሚለው ስም የፍጡር ስም ነበር አይደለ? ኢየሱስ ሳይመጣ በፊት ጌታ ኢየሱስ አንድ ነው። ጌታ ኢየሱስ ስንት ነው አይደለም ጥያቄ። ኢየሱስ የሚለው ስም ኦኬ፣ ይሄንን ታምናለህ? ጌታ ኢየሱስ አንድ እንደሆነ ታምናለህ? ተረጋጋና ለምትጠይቀው ጥያቄ መልስ። ኢየሱስ የሚለው ስም ኢየሱስ ክርስቶስ ከመምጣቱ በፊት ለፍጥሮች የሚውል ስም ነበር አይደለ? ጌታ ኢየሱስ አንድ ነው። ኢየሱስ የሚለው ስም ወላሂ መልስ ነው ያውቀዋል። ኮሜንት ላይ አትስደቡ፣ ታውቂ ነው ዝም ያልኩት ሰዎች አባታቸው ዲያብሎስ ኢየሱስ የሚለው ስም የፍጡር ስም እንደሆነ ያምናሉ። አያቸዋለሁ። ምክንያቱም ከኢየሱስ በፊት ፍጡር ኢየሱስ አምላክ ወሰብ ነው ብለናል። ሰውም አምላክ ነው ብለናል እኮ። እናንተ ግልድ ነው እንዴ? ስለዚህ የፍጡር ስም ነው አንደኛ ሲሆን፣ ሁለተኛ ኢየሱስ ጌታ ነው ያልኩ ነው። ይሄ ፍጡር ነው ያልከው ጌታ ነው ነው እያልኩ ያለሁት። እሺ በጣም ጥሩ፣ ወደ እሱ እንመጣለን። ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው ወይስ አይደለም? ጌታ ነው። የሐዋርያት ሥራ ላይ ያለው ልትጠቅስ ነው። ኢየሱስንም ጌታ አድርጎ ላከው ልትለኝ ነው። ጌታ ያደረገው ማን ነው ልትለኝ ነው። ሁልጊዜ ጥያቄ ነች። የሁልጊዜ ጥያቄ ነች። ኢየሱስ ክርስቶስ ጌትነቱን በመደረግ ነው ያገኘው ወይስ አይደለም? መልስ። ራሱ ጌታ ነው፣ የእግዚአብሔር ልጅ። ተደርጎ ነው አይደለም? ራሱ ጌታ ነው። ተደርጎ ነው ወይንስ አይደለም? መልስ አንተ ወንድ። ኢየሱስ ስንል አምላክ ወሰብ ነው ብለናል። ሰውም አምላክ ነው ብለናል። ጌታ ተደርጎ ነው አይደለም? ስጋ ጌታ ሆኗል። አላ እንደዛ የሚል ቃል የለም። ኢየሱስ ጌታ ስጋ ሆነ፣ ስጋ ጌታ ሆኗል አልኩ። ኢየሱስ ጌታ ተደርጎ ነው ወይንስ አይደለም? መልስ እናንተ። ስጋ ጌታ ሆኗል አልኩ። ዋይ በለው ወላሂ ለዚህ ቃል በቃል መጽሐፉ ላይ ጌታ ተደርጎ በደምብ አይገባኝ ብራል። አንተ እኮ መጽሐፍ ቅዱስ ገብቶሃል፣ ግን አታምነውም። ልዩነቱ ይሄ ነው። እንድታምነው እኮ ነው አሁን የምነግርህ። ስጋ ጌታ ሆኗል አልኩ። ስጋ ጌታ ሆኗል የሚለው የቱ ጋር ነው? ናህ ክፈትና መጽሐፍ ላይ ያሳይ። ትልቁ ላይ ነው። ያላ ክፈት። ኦኬ፣ አልችልም። ያለበት ቦታ ላይ መክፈት ስለማልችል ነው። ሮሜ 9:5 አውጣና አንብበው ብራዘር። ስጋው ነው የሚል ቃል አለ መጽሐፍ ላይ። ዮሐንስ ወንጌል ምዕራፍ 1 ቃልም ስጋው ነው ይላል። ጌታ የተደረገው ስጋው ነው የሚል ቃል አለ እዛ የሐዋርያት ሥራ ምዕራፍ 3 ላይ ሄደህ አንብበው። 4 ላይ 3 ላይ አንብበው። ከሴት ዘር ከዚህም ሰው የመጣው ሰው እግዚአብሔር ጌታ ያደረገው ይላል። ከዚህ ሰው ዘር ይላል። ጌታ የተደረገው ስጋው ነው የሚል ቃል አለ። ኢየሱስ ክርስቶስ እየነገርኩህ እኮ ነው። ቃልም ስጋው ነው እያልኩ ነው። እንደዛ አይልም። ማፈራሱ ቃልም ስጋ ሆነ ሌላ በቃልነቱ ጌታ አደረገው አይልም። ቃል ስጋ ከሆነ በኋላ ነው ጌታ አደረገው የሚለው። ግን ስጋ ሳይሆን በፊት ጌታ ተደርጓል። እሱ ችግር የለውም። አልተደረገም። ተደርጓል። ዳዊት ጌታዬን ከጎኑ አስቀምጠው የሚለው ማንን ነው? ምን አልከኝ?
ዳዊት ምን አለ? ጌታ ጌታዬን ጠላቶች ቆና ለመለሰ ጠየቅ እኮ ለመለሰ ዳዊት ምን አለ አልከኝ? ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለ። ምን አለ ዳዊት? ጌታ አለና ጌታዬን ነው ያለው ዳዊት። አየህ፣ አብንም ጌታ ብሎ ነው የጠቀሰው። ወልድንም ሲጠቅስ ካለ ጌታዬን ሳይገለጥ በፊት ጌታ አልተባለም ያለው ዋሽተሃል ማለት ነው። ሳይገለጥ በፊት ጌታ አደረገው መቼ ይላል? የመስማት ችሎታ እንዴት ነው ብራዘር? ወንድም አለ ስማቸው አይነን ብቻ ነው እንዴ ታመምከው? ጆሮን ጌታ ጌታዬን ዳዊት እኮ ነው እየጠቀሰ ያለ ጌታ አለ። እኔ ስናገር ተረጋጋ ካልከኝ አንተ ስጠይቅ እኔ የምሰማ ከሆነ እኔ ሳልናገር አንተ ብቻ ነው እንዴ የምትሰሙት? አንድ ጊዜ አዳምጥሽ ረጋ በል። አሁን ጌታ አልተባለም እያልክ ነበር ስጋን ከመልበሱ በፊት። እኔ ግን ማስረጃ ስጋን ከመልበሱ በፊት ዳዊት ጌታ ብሎታል አላለውም? ጌታ ብሎታል። ጌታ ብሎታል። አደረገው ሰው ጌታ ወይ አንድ ያዳምጥ። ጌታ አልተባለም ስጋ ከመልበሱ በፊት አልካንተ። ነገር ግን ጌታ አላደረገውም ያልኩ ጌታ አልተባለም ማለት ቃልማ ጌታ ነው። ቀስ በል ረጋ በል። ስናገር ጊዜ አታቋርጥ። ልክ እኔ ስመልስልህ ተረጋጋ የምትለው እኮ ለምን እንደሆነ ታውቃለህ? መልሱ ልክ ስለሆነ አውቀህ እኔ እንደረበሽኩ ነገር ለማስመሰል ነው። ቃል በመጀመሪያም እግዚአብሔር ነው እያልኩ አንተ በመጀመሪያ ጌታ አይደለም እንዴት ትለኛለህ? እኔ ያልኩህ ምንድን ነው? መጀመሪያ ቃል ስጋ ከመሆኑ በፊት እግዚአብሔር አብ ጌታ አላደረገውም ነው ያልኩት። ወልድ ማን ነው? አንተ ደግሞ ምን መረጃ አመጣ? ዳዊት የጠቀሰውን አመጣ። ምን የሚለውን? ዳዊት እኮ እንዲህ አለ፣ ጌታ ጌታዬን ጠላቶች የርግ ቃል ማን ነው? ቃል እግዚአብሔር ነው። ወልድ እግዚአብሔር ወልድ። በነገራችን ላይ እናንተ ብቻ ለምን ትጠይቃለህ? ያለ ቃል ምንድን ነው? ዓለማት የተፈጠረው ባለ ቃል ነው አይደለም? አንድ እሱን መጀመሪያ ችግር የለውም ስለ ኢስላም ትጠይቃለህ። ከዚያ በኋላ ዓለም የተፈጠረው ባለ ቃል ነው አይደለም? አዳምጥ። ከመጀመሪያ ጨርስና ከዚያ ትጠይቀኛለህ። የተፈጠረው ዓለምን የፈጠረው አላህ በቃሉ ነው አይደለም? አዳምጥ። መጀመሪያ ጨርስ። ይሄን ነው እንደማትመልሰው አውቃለሁ። ግን ፈጣሪ ማትመልሰው አውቃለሁ። ዓለማትን የፈጠረው አላህ በቃሉ ነው አይደለም? አንድ የተረጋጋ ስብ። እሺ መጀመሪያ ቃል የሚለውን ያንን ኢየሱስ ነው ብለሃል፣ ወልድ ነው ብለሃል። እሱን ጨርስና ከዚህ በኋላ ያንን ትጠይቃለህ። ኢየሱስ ክርስቶስ አንዲት ቦታ ላይ እኔ ቃል ነኝ ብሎ ተናግሯል አልተናገረም? መልስ። እኔ ቃል ነኝ ብሎ ተናግሯል ያልተናገረም? እኔ እግዚአብሔር ነኝ ብሎ ተናግሯል። እኔ ጌታ ነኝ ብሎ ተናግሯል። ወደ እሱ እመጣለሁ። ገና ይዛለሁ። እኔ ቃል ነኝ ብሎ ግን አልተናገረም በልና ተናገርችን አንዴ። ያላ የእግዚአብሔር ቃል ብሎ ተናግሮታል። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ተናግሯል አልተናገረም? ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል አልኩ። ጌታ ነኝ ብሏል አልኩ። ወደ እሱ እንመጣለን። ኢየሱስ እኔ ቃል ነኝ አላለም በላ እንዴ። ችግር የለውም ካላላለም እናልፋ። ተጠቅሷል በመጽሐፍ ቅዱስ ኢየሱስ የእግዚአብሔር ቃል እንደሆነ ተጠቅሷል። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ተናግሯል አልተናገረም? ራእይ ተጠቅሷል። የእግዚአብሔር ቃል እንደሆነ ተጠቅሷል። አልጠየቅኩም። ኢየሱስ ክርስቶስ እኔ ቃል ነኝ ብሏል አላለም ነው ጥያቄ። ኢየሱስ እኔ ጌታ ነኝ ብሏል አልኩ። አልጠየቅኩም። ኢየሱስ እኔ ቃል ነኝ ብሏል አላለም? መለስኩልህ እኮ እኔ እግዚአብሔር ነኝ ብሏል፣ እኔ ቃል ነኝ ብሏል አልኩ። ወደ እሱ እንመጣለን። እኔ ቃል ነኝ ያለው የቱ ጋር ነው? ኢየሱስ እኔ ቃል ነኝ ብሏል? ያው መጽሐፍ ይላል በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው። ኢየሱስ እኔ ቃል ነኝ ብሏል አላለም? ግልጽ ጥያቄ እኮ ነው። ነገርኩ። እኔ ጌታ ነኝ ብሏል ኢየሱስ አልኩ። እኔ ጌታ ነኝ ብሏል ወይ አላልኩህም? ኢየሱስ እኔ ቃል ነኝ ብሏል ወይ ነው ያልኩህ? ብሏል። የቱ ጋር? ዮሐንስ ወንጌል ምዕራፍ 1። ማን ነው ተናጋሪ? የጌታ የኢየሱስን ባህሪ እየተናገረ ነው ዮሐንስ። አይዋ እኔ ያልኩሽ ኢየሱስ ነው። ኢየሱስ እኔ ቃል ነኝ ብሏል። መንፈስ ቅዱስ ነው የሚናገረው። ዮሐንስ ነው የተናገረው። አመነ በቃ። ኢየሱስ ግን እኔ ቃል ነኝ ብሏል ወይ አላለም? ሐዋርያ ነው
ዮሐንስ አለፈው እሱ በቃ። ሁለተኛ እኔ እግዚአብሔር ነኝ ብሏል ያልከው ኢየሱስ ክርስቶስ እግዚአብሔር ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለው የቱ ጋር ነው? እኔና ባንተ አልጠየኩም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለው የቱ ጋር ነው? እኔና ባንተ ነን ብሏል። እንትናቸው አላልኩህም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል ብለህ ስትቀድስ ነበር። የቱ ጋር ነው ያለው? ራሱን ከአብ ጋር እኩል እንደሆነ ተናግሯል። እኩል ናቸው አይደለም? ይበላለጣሉ። እሱን ማሳያለሁ። ድብና አድርጎ ኢየሱስ ክርስቶስ ይበለጣል። አብ ይበልጠዋል። አንተ እኛ ጌታ ኢየሱስ አምላክ ወሰድ ነው። እኛ ኢየሱስ ሰው አይደለም አላለም፣ አምላክም ነው ነው ያለው። ኢየሱስ እግዚአብሔር ነኝ ብሏል ብለሃል። የምታጭበረብረው እውቀት የሌላቸውን እያስገባ ነው። ብራዘር ወንድም አለም አሁን እየጠየቅኩ ነው። ዓለማትን የፈጠረው አላ በቃሉ ነው አይደለም? ወዴት ማታበልጭ ባያችሁ ታረን በራሱ ጊዜ ተቀደደ። እኔ እግዚአብሔር ነኝ ብሏል ኢየሱስ። የቱ ጋር ነው? በቁርአን ለምን ታፍራለህ? አንዴት አይወል በቁርአን ለምን ታፍራለህ? ወዴት ማታመልጥም። ኢየሱስ እኔ እግዚአብሔር ነኝ ብሏል ብለሃል። የቱ ጋር ነው? እናንተ ስለ ጌታ ኢየሱስ ሁሌ የምትመልሱ አላ ዓለማትን የፈጠረው በቃሉ ነው አይደለም? የቱ ጋር ነው ኢየሱስ እኔ እግዚአብሔር ነኝ ያለው? ለምን ዋሸህበት? ኢየሱስ ላይ ለምን ትቀጥፉበታላችሁ? ወላሂ ዮሐንስ ወንጌል ምዕራፍ 8 አንብቧ። ራሱ ከእግዚአብሔር አብ ጋር አስተካክሏል። አልጠየቅኩም። እኔና ባንድ አንተ እኮ ጠየቅ፣ የፈለግከውን ጠየቅ፣ እኔ መለስኩ። አንተ ምን አልከኝ ቅድም? ኢየሱስ እኔ እግዚአብሔር ነኝ ብሏል አልከኝ። የቱ ጋር ነው ይህን ቃል ያለው ኢየሱስ እኔ እግዚአብሔር ነኝ? ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ እኔና አብ አንድ ነን ብሏል። አልጠየኩም። እሱ እኔ እግዚአብሔር ነኝ ያለበት እኔ መጠየቅ የለብህም። መልሱ እንደሱ ነው። አሁን ዓለማትን የፈጠረው አላ በቃሉ ነው አይደለም? ወሪቱ ባታመልጥም ኢየሱስ ይቺ ለምን አትመልሳትም? ይቺ ለምንድን ነው አትመልሳት? ግን ሁሌ ትጠየቃለህ፣ አትመልሳትም። ለምንድን ነው? ምንም ማድረግ አይቻልም። ወላሂ ራስ ምንም ማድረግ አይቻልም። አያችሁ፣ እኔ ከራሴ ጥያቄ ፈጥሬ አልጠይቃቸውም። የሚገርማችሁ በራሳቸው ጊዜ አምልጧቸው ይናገራሉ። የተናገርከውን አሳየኝ ብቻ ነው እኔ ታሊቅ የማደርገው። ከዚያ በኋላ ኢየሱስ እኔ እግዚአብሔር ነኝ ብሏል አለ። እኔ ቃል ነኝ ብሏል አለ። መጀመሪያ የቱ ጋ ነው እኔ ቃል ነኝ ያለው? የለም ወፍ። ኢየሱስ እኔ እግዚአብሔር ነኝ ብሏል አለ። የቱ ጋ ነው እኔ እግዚአብሔር ነኝ ያለው? የለም አላለም ወፍ። ከዛ ለማምነት ቁርአን ላይ እንደዚህ ብሎ እንትና እንደዚህ ብሎ ወዴት ማታመልጥ ምን ይጋ ሌላ ቦታ ለምዳችኋል አይደለ? የሆነ ጥምዝዝ አድርጋችሁ ሄዳችሁ እንደ ማለት እንደዚህ ነው ምናምን ለምን ታስወጣለህ? መመለስ ሲያቅተህ የአላህ ቃል ዓለማትን ፈጥሯል አልፈጠረም? እሺ አሁን መልሱን አዳምጥ። ያ ልመልስልህ፣ እድል ስጠኝ፣ አንድ ደቂቃ ልመልስልህ ነው። እሺ ከማስረጃ ጋር ማይኩን ሳልዘጋው እንደኔ አውራ። እኔ ቅድም ሳትዘጋው እንዲያወራ ችግር የለውም። አብሽር፣ ማይኩን እንዳትዘጋው አዳምጥ። እሺ ሳወራ ግን ጣልቃ እንዳትገባ እሺ። ሙሉ ማስረጃ ስለማነሳ ባጭሩ መልስ። ዓለማት በቃል ነው በአላህ ቃል ነው የተፈጠረው አይደለም? እንዴት አድርጌ መመለስ እንዳለብህ እኔ ስለማወቅ ሁሉ መልስ ነው። አንተ እንዴት መመለስ እንዳለብህ ታውቃለህ። እኛ ስንመልስ ደግሞ እንዴት እንዳለብን አታውቅም። አንተ በምትፈልገው መስመር ነው እንዲመለስልህ የምትፈልገው። አሁን ቀጥታ ጥያቄ ዓለማት ባላህ ቃል ተፈጥረዋል አልተፈጠረም? በአጭር ጥያቄ እኮ ልመልስልህ። አዳምጠኝ፣ ጊዜ ስጠኝ ያልኩህ እኮ አሁን አዳምጥ ነው ልመልስ። እሺ አዳምጥ። ዓለማትን የፈጠረው ማን ነው? አምላካችን አላህ ሱብሓነሁ ወተዓላ። አያችሁ አይደለ? ማን ነው ፈጣሪ? አላህ ነው። እኔ አላህ አልፈጠረም አላልኩም። ዓለማትን በአላህ በቃሉ ነው የፈጠረው አይደለም ፈጣሪ። ለምን አታዳምጥ? ከዚህ በኋላ ጣልቃ የምትገባ ከሆነ መስማት አልፈለግትም። አውቀሽ የምታራዝመው አውቀ ነው። መልስ እንዳለ ለመመለስ እንደሆነ አውቃለሁ። ማዳመጥ አይፈልጉም። ምክንያቱም የፈለገው ሰው የለመደው ለመልስ አለ። እዛ ዲያቆኖች የሚነግሩት ያንን ከአንድ በፊት ይጠብቁ። እኔ ሌላ ነኝ፣ እነሱ ሌላ ናቸው። እዛ አንተን አይምሮህን የሚሞሉልህ እኔ እዚህ ስትመጣ ጊዜ አፈራርሰዋለሁ። ገብቶሃል? እሺ ማን ነው ፈጣሪ ካሏቸው ማን ነው የሚባለው? አምላካችን አላህ ነው። ማስረጃ አላሁ ኻሊቁ ኩል ሸይን፣ አላህ የሁሉ ነገር ፈጣሪ ነው ይላል ቁርአን። ዛሊኩም አላሁ ረብኩም ላኢላሃ ኢላሁ ኻሊቁ ኩል ሸይን፣ ይሃችሁ ነው አምላካችሁ አላህ እርሱ የሁሉ ነገር ፈጣሪ ሆነ። ማስረጃ አላሁ አለዚ ኸለቀ ሰማዋት ወልአርድ ወማ በይነሁማ ፊ ሲተቲ አያም ፊ ሱረቲል ፉርቃን ሱመ ስተወ ዐለል ዐርሽ። አላህ ማለት ያ ነው ሰባት ሰማያትን ሰባት ምድርን
ስድስት ቀናቶች የፈጠረ አያችሁ አይደለ? ኢነ ረበኩሙላህ አለዚ ኸለቀ ሰማዋት ወልአርድ ፊ ሱረት አሰጅዳ አላህ ማለት ያ ነው። ሰባት ሰማያትን ሰባት ምድርን የፈጠረው ስድስት ቀን ይላል። ማን ነው ፈጣሪ? አላህ ነው። እንዴት ፈጠረ ከተባለ አላህ ሱብሓነሁ ወተዓላ ሁን በሚለው ንግግሩ ፈጠረ። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ያሲን ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። አላህ አንድን ነገር ለማድረግ በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል አለ። እነሱ ግን አሁን የመሰላቸው ምንድን ነው? ያ ቃሉ ራሱ ሂዶ ፈጠረ ነው የሚሉት። ላ አይደለም። አላህ ሱብሓነሁ ወተዓላ ሁሉን ነገር ሁን በሚለው ፈጠረ። ሁን አለው ሆነ ማለት ነው። ገብተዋል እንጂ ያ ቃሉ ሂዶ ፍጥር የሚያደርግ ነገር አይደለም በፍጹም። ያ ቃሉ ከአላህ ሱብሓነሁ ወተዓላ የተለየ ነገርም አይደለም። ከላሙሁ ሱብሓነሁ ወተዓላ ወሚንሁ ከሊመቱሁ ኩን ሲፋ ሚን ሲፋቲሂ ሱብሓነሁ ወተዓላ። ማነው ፈጣሪ? አላህ ሱብሓነሁ ወተዓላ ነው። እርሱ ተናጋሪ ነው። በንግግሩ አላህ ሱብሓነሁ ወተዓላ ሁሉን ነገር ያዛል፣ ይሆናል። አምር ነው። ከሊመቱሁ ኩን ሱብሓነሁ ወተዓላ አምሩ ሚንሁ ሱብሓነሁ ወተዓላ፣ ከእርሱ የሆነ ትእዛዝ ነው። በትእዛዙ ያዛል፣ ይሄን ሁን ይለዋል፣ ይሆናል። ልክ ኢየሱስን እንደፈጠረው አምላካችን አላህ ሱብሓነሁ ወተዓላ ሁን አለው፣ ወዲያውም ሆነ ኢየሱስ ክርስቶስ። ማስረጃ ቃለት ረቢ አንዳ የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽልቁ ማ የሻእ ኢዛ አራደ ሸይአን ፈኢነማ የቁሉ ለሁ ኩን ፈየኩን አለ። መልአኩ ጅብሪል ዓለይሂ ሰላም ወደ ማርያም መጥቶ ልጅን ትወልጃለሽ ብሎ ባበሰራት ጊዜ ጠየቀች። ቃለት ረቢ አንዳ የኩኑ ሊ ወለድ፣ ጌታ አላህ ሆይ ለእኔ እንዴት ልጅ ሊኖርልኝ ይችላል አለች። ወለም የምሰስኒ በሸር፣ ወንድ ያልነካኝ ስሆን አለች። ቃለ ከዛሊከ ላሁ የኽልቁ ማ የሻእ፣ ገብርኤል ምን አላት? አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ማን ይፈጥራል አላት? አላህ። የኽልቁ ላሁ፣ አላህ ይፈጥራል አላት። ማነው ፈጣሪው? አላህ ሱብሓነሁ ወተዓላ ነው እንጂ ቃሉ ሂዶ የሚፈጥር ነገር አይደለም። ከታች አለ አይደል? ቃል የአላህ ሱብሓነሁ ወተዓላ ቃል ንግግሩ ነው፣ ባህሪው ነው እንጂ ፈጣሪ ፍጡር ተብሎ የሚገለጽም አይደለም። ከታች ማነው ፈጣሪ? የኽልቁ ላሁ ማ የሻእ አላት ጅብሪል። አላህ ያሻውን ይፈጥራል አላት። እንዴት? ኢዛ ቀዳ አምረን አላት ጅብሪል፣ አንድን ነገር ለማድረግ በወሰነ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን፣ ለዚያ ለነገር ሁን ይለዋል፣ ወዲያውም ይሆናል አላት። ያቸዋል ወዲያው ሁን ይለዋል፣ ይሆናል። ስለዚህ ዒሳ የተፈጠረው ሁን አለው አላህ ሱብሓነሁ ወተዓላ፣ ወዲያውም ሆነ፣ አለቀ። ኩን የሚለው አምሩሁ ሱብሓነሁ ወተዓላ የአላህ ሱብሓነሁ ወተዓላ ትእዛዝ ነው። ሰማይ ሰማይ ሁኝ አላት፣ ሆነች። ምድር ምድር ሁኝ አላት፣ ሆነች። ማስረጃ ثم استوى إلى السماء وهي دخان فقال لها وللأرض ائتيا طوعا أو كرها قالت أتينا طاعين سورة الفصلت مجمرة وقد سلاي سماي هوي سماي هونش ني على تاززات هوي يالكوات على نقبل ققرو وديام سماي هنا متاج مدر هوي مدر هونش تغنيالات مدر هنا تغنيش أيه سماعين مدرن يسوسن كلاتهم نزهنا الله سبحانه وتعالى هون يالززاتو هون تغنيو ما انه فتاري كتبال الله سبحانه وتعالى هاي ጥያቄ አለ። ከተል ሰላም አለይኩም ወሱ ና ከኔ ጋር ታይዘን ነበርና ያው ዝም በላችሁ ተረኛዋ في قلوبهم مرض فزادهم الله مرض እውነት ነው። እሺ ቀጥሉ። ያቃለ ይቀጥል። ልጆች ጥያቄ ከሌላችሁ ኖሮች ያላ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተቦዝቺ ሰላም አተረንት ሰላም ነው። ጥያቄ ነበረኝ እኔ የምጠይቀው ማለት ነው። ጥያቄው ምን ይላል? ባይ ጥያቄው አንድ ሴት ነፍሰ ጡር ሆና ከባሏ ጋር ተጣልታ ፈትቼሻለሁ ቢላት ኒካ ይወርዳል አይወርድም? ይወርዳል። አብዛኛው ሰው በእርግዝና ጊዜ ፈትቻለሁ ቢል ኒካው የማይወርድ ነው ይወርዳል። ነገር ግን የዒዳ ጊዜ የሚያልቀው መቼ ነው? ልጁን እስክትወልድ ድረስ። ማስረጃ ቃለ ሱብሓነሁ ወተዓላ ወላቱል አሕማሊ አጀሉሁነ አን የضዕነ ሐምለሁነ፣ የእርግዝና ባለቤት የዒዳ ጊዜያቸው የሚያልቀው ልጁን ሲወልድ ጊዜ ነው አለ። ኒካ ይወርዳል የሚያልቀው ልጁን እስክትወልድ ድረስ የዒዳ ጊዜ ላይ ነች። ሶስቱ ኒካ እስካላለቀ ድረስ እስክትወልድ ድረስ ባለው በዒዳ ጊዜ መመላለስ ከፈለገው ረጃ መመለስ ይችላል። ያኔ ፈትቻለሁ ብሎ ካለ ኒካ ይወርዳል ማለት ነው። ነፍሰ ጡር ሆነ
መፍታት የማይቻልባቸው ጊዜያቶች አራት ናቸው። ከነዚያ ውጭ በሌላው ጊዜ ካልተስማሙ መፈታት ይችላሉ። አንደኛ መፍታት የማይቻልበት ጊዜ በወር አበባ ጊዜዋ መፍታት አይቻልም። ሁለተኛ መፍታት የማይቻልበት ጊዜ በወሊድ ደም ጊዜ መፍታት አይቻልም፣ እስክትነጻ መጠበቅ አለበት። ሶስተኛ መፍታት የማይቻልበት ጊዜ መቼ ነው? ሶስተኛ መፍታት የማይቻልበት ጊዜ لا يجوز له كذلك أن يطلقها في طهر جامعها، بل يجب عليه أن ينتظر حتى تطهر وبعد ذلك يطلقها في طهارتها قبل الجماع. عند سو ሚስቱ ከሐይድ ነጽታ ከዚያ አንድም ቀን ቢሆን እንኳን ተገናኝታት ከሆነ በዚህ ሁኔታ መፍታት አይችልም። እንዳደስ ሐይድ እስክታይ ጠብቆ ከዚያ የዛኔ ነው መፍታት የሚችለው። አራተኛ መፍታት የማይቻልበት ሁኔታ ምንድነው? በአንድ ቃል ሱብሃንአላህ ማለት ይሄም አይቻልም። ምክንያቱም አላህ ሱብሃነሁ ወተዓላ የፍቺ ስርዓቶችን አነጣጥሮን ያስቀምጣቸው። አጥላቁ ቢስቲላሚ ኢምሳኩን ቢማዕሩፍ ነው ተስሊሙ ቢኢሕሳን። እነዚህ አራቶች የፍቺ ጊዜያት እነዚህ አራቶች አይቻሉም፣ አይፈቀዱም። እዚህ በዕለሞች ዘንድ አጥላቁል ቢድዒ የሚል ስያሜ ያላቸው ቢድዓዊ የሆኑ ፍቺዎች ቁርአንና ሐዲስ ያላጸደቃቸው የፍቺ አይነቶች። ነገር ግን እርግዝና ከነዚህ ይካተታል ወይ? አይካተትም። በእርግዝና ጊዜ ቢፈታ ኒካሑ ይወርዳል። የዒዳ ጊዜው ግን የሚያልቀው መቼ ነው? ልጁን ስትወልድ ጊዜ ነው። ማስረጃ የቁል ስብሓነሁ ወተዓላ ወላኢ የኢስነ ሚነል መሒድ ሚን ኒሳኢኩም ኢን ኢርተብቱም ፈዒደቱሁነ ሰላሰቱ አሽሁር ወላኢ ለም የሒድ ወኡላቱል አሕማሊ አጀሉሁነ የضዕነ ሐምለሁነ ይላል። የእርግዝና ባለቤት ሴቶች ቢፈቱ አለ የዒዳ ጊዜያቸውን የሚጨርሱት ልጁን ሲወልዱ ጊዜ ነው አለ። ልጁን እስክትወልድ ድረስ የዒዳ ጊዜ ነው። ልጁን ከወለደች በኋላ የዛኔ ኒካሑ ማነው የዒዳ ጊዜ ትጨርሳለች። ይሄ ነው። ሰላም አለይኩም። ኦኬ እኔ የሚጠይቅህ እኔ ስለ ባለ ሀቅ ነው። ጨርሳል። ሌላው ደግሞ ማለት ነው አንድ ሴት ተባሏ ጋር እንደዚሁም ተጣልታ እኔ እና አንቺ ካንቺ አንድ ቤት አድርጉ። ክርስቲያኖች ካላችሁ ከላይ አስቀድማችሁ ይጠይቁ። ክርስቲያን አለ? አቤል አለ? አቤል የሟቿ ልጅ ግሎባል አለኝ። ሰላም ነው። ደህና እንዴት ነሽ? ኧረ እንደሆነ እሺ፣ ጥያቄ አለሽ? አለኝ። እሺ፣ የኔ ጥያቄ መሆኑና እስልምና ልዩነቱን ንገረኝ። ታዲያ ምን ያስፈልጋል? እሺ፣ እስልምናና የክርስትና ልዩነት አይደለ? አንደኛ እስልምናና ወሃቢያና ያኔ ወሃቢያና እስልምና ላ አክራሪና እሺ፣ ወሃቢያና እስልምና ልዩነትን ማወቅ ፈልገሽ ነው? አዎ ያንን ማወቅ ፈልገሽ። እሺ፣ ኢስላም አላህ ሱብሓነሁ ወተዓላ በነቢያቶች በኩል ለሰው ልጆች ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደላሂ ልኢስላም፣ አምላካችን አላህ ሱብሓነሁ ወተዓላ ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ነው ብሎ ተናገረ። በሌላ ቦታ ላይ በሱረቱል ማኢዳ ላይ ወረዲቱ ለኩሙል ኢስላመ ዲና ይላል። ከሃይማኖትም እስልምናን ብቻ ወደድኩላችሁ እያለ ይናገራል። ለነቢያቶች አንድ የደንግጎ የሰጣቸው ሃይማኖት እንደሆነ እስልምናን ሲናገር በሱራ ሹራ ሁለተኛው ገጽ ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ አለ አምላካችን አላህ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዘባቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ራሱ ለነቢያት ደንግጎ የሰጣቸው ነቢያቶች የሰበኩት ሃይማኖት እንደሆነ ኢስላም በዚህ እናያለን ማለት ነው። ነቢያቶች እንደሰበኩት ቃል በቃል በቁርአን ላይ ታገኛላችሁ። በሱረቱል በቀራ ላይ ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ? አደራ ልጆቼ ሆይ ሙስሊሞች ሁናችሁ እንጂ አትሙቱ አላቸው ይላል። ነቢያቶች ራሳቸውን እኛ ሙስሊሞች ነን እያለ ይገልጻሉ። ኖሕን ብናይ ምን አለ ኖሕ በሱራ ዩኑስ ላይ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልክ ወዐለምተኒ ሚን ተእዊሊል ሐዲስ
ፋጢር አሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን አለ። አደራ አምላክ አላህ ሙስሊም አድርገህ ግደለኝ አለ። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላሉ? ወኢዝ አውሐይቱ ኢለል ሐዋርይይነ አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን አለ። ሐዋርያቶች ቃል በቃል እኛ ሙስሊሞች መሆናችንን መስክር አሉ ይላል። በሱራ አሊ ዕምራን ላይ ልክ እንዲሁ ፈለማ አሐሰ ዒሳ ሚንሁሙል ኩፍረ ቃለ መን አንሳሪ ኢለላህ ቃለል ሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል ምን አሉ? በአላህ አምነናል እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሙሳ፣ ሉጥ፣ ሱለይማን ሁላቸውም የኢብራሂም ሙስሊሞች እንደሆኑ ተገልጿል። እሺ፣ ስለዚህ ኢስላም አምላክ አላህ ሱብሓነሁ ወተዓላ በሁሉም ነቢያት በኩል ለሰው ዘር የደነገገው ሃይማኖት እንደሆነ ከዚህ ከተረዳን ወሃቢያስ የሚባለው ምንድን ነው? ለመሆኑ ወሃቢያ የሚባል መንገድ አለ ወይ? ወሃቢያ የሚለው ሙሐመድ ብን አብዱል ወሃብ ከሚባል ታላቅ ሰው የተነሳ ስያሜ ነው። ሙሐመድ ብን አብዱል ወሃብ የሚባል አንድ ዓሊም ነበር። ዓለሙ ምን አዕላም አሱና ፊ ዘማኒሂ ወሙጀድዱን لدعوة التوحيد والسنة ومجدد لدعوة الأنبياء والمرسلين የነቢያቶችን መንገድ የቀደምት መልካም ሰለፎችን መንገድ ያደሰ የሆነ ደግና መልካም ታላቅ ዓሊም ነበር። ይህ ሰው በዘመኑ በሳውዲ አረቢያ ላይ ሲሰሩ የነበሩ ሽርኮችን አስተዋለ። በዑስማንዮች እንግዲህ ዛሬ እቺ ሳውዲ ሙሐመድ ብን አብዱል ወሃብ ከመምጣቱ በፊት ቱርክ ነበረች። ዑስማንዮች ነበሩ። እነዚህ ሳዑዲ ሲያስተዳድሯት የነበሩ የሱፊዮች መንገድ ላይ ያሉ ሰዎች ናቸው። እነዚህ ደግሞ እንዳለ የነብዩ ሰለላሁ ዐለይሂ ወሰለም የሰሃቦች መቃብር እንዳለ ዛሬ እንደምታዩት አልነበረም። በዶሪህ የተሞላ ነበር። አሳያቸዋለሁ። በቂያ እንዳለ ልክ እንደ ትናንሽ የመስጂድ ተሰርቶበት ከዓለም ሰው እየተሰባሰበ እዛ እየመጣ እነዚያን ሙታኖች ይማጸን ነበር። ሙሐመድ ብን አብዱል ወሃብ ተነሳ። በዚያን ጊዜ ወደ ንጉሱ ጋር ሄደ። በጊዜው የሚገኘው የዛሬዎቹ የሳዑዲ ንጉሶች አባት ወደ ሆነው የመጀመሪያው ጋር ሄደና ቤቱ ይህን ነገር አቀረበለት። ዛሬ ሳዑዲ እንደምታዩት በአንድ ንጉስ ትመራለች አይደል? እንደዛ አልነበሩም። የዛኔ የተለያዩ ነበሩ። ጅዳ የራሷ፣ ሳዑዲ ማን ነው መካ የራሱ፣ እንደዚህ መዲና የራሷ፣ ሪያድ የራሷ፣ እንዲህ አይነት ነበሩ። የተለያዩ ነበሩ። በሽርክም የተሞላች ነበረች። እንዳለ መቃብሮች ሁሉ የሰሓቦችና የነቢ ሰለላሁ ዐለይሂ ወሰለም በዶሪህ የተሞላ ነበር። ከዓለም ህዝብ እየመጣ እዛ እየተነፋለፈ ሽርክ ይሰራ ነበር። ሙሐመድ ብን አብዱል ወሃብ ይሄ ነገር አሳሰበው። ዳግም ወደ ነቢያት መንገድ ይህን ትውልድ መመለስ ፈለገ። ከዚያ ምን አደረገ? ወደ ንጉሱ ጋር ሄደና ላናገርህ እፈልጋለሁኝ አለ። ምንድን ነው? ተናገር አለው። በሀገርህ ላይ እየተሰራ ያለውን ሽርክ ታያለህ። ወደ ነቢያቶች መንገድ ትውልድ ሊመለስ ይገባል እና ስለዚህ ለዚህ ነገር እኔ እንዳስተምር ጥበቃ አድርግልኝ። ሳስተምር ይሄ ነገር ከጠላቶች የሚነሳብኝ ነገር ይኖራልና ገብቷቸዋል ተቃዋሚዎች። ስለዚህ ይህን ነገር ፍቀድልኝ፣ በሀገሪቱ ላይ ላስተምር። አንተም ከጎኔ የሆነህ ደግሞ ይህን ነገር ልታግዘኝ ይገባል። ወደ ተውሂድ ዳዕዋ እናድርግ። የነቢ ሰለላሁ ዐለይሂ ወሰለም ሀገር ነች፣ የሰሃቦች ሀገር ነች። ተውሂድን እናድሳል። በዚህ ጊዜ ሊሰማው አልፈለገም። ስራ ፈታና ከሂዳ ነው ያልሰማህም አለው። ነገር ግን ጀግናዋ ሚስቱ ውስጡና እየሰማች ነበር፣ የንጉሱ ሚስት በጊዜው የነበረው። ከዛ በኋላ ይሄን እየሰማች ነበርና ከጓዳ ወጣች። ለምን መለስከው አለችው። ይሄ ሰው እየተናገረ ያለው እውነት ንግግር ነው አለች። ሴት ነች። ለዛሬው ለተውሂድ ተእሲስ መሰረት የነበረችው ጥሩ አማካሪ ነበረች። ሚስቱ ዓሊም ነበረች፣ አዋቂ ነበረች። ወደ ተውሂድ ነው እየጠራህ ያለው። ሀገራችንን ወደ ነቢያት መንገድ እንመልሳት ነው። የሚሰሩ ሽርኮችን እናጥፋቸው ባስተምሮትና እንዲሁም አንተም ዶሪሖችን በማፍረስ ስለዚህ ይህን ነገር ከጎን ሁነህ ልታግዘው ይገባል። ይሄን ሰው ብትሰማው ወደፊት እችን ሀገር በተውሂድ ላይ አንድ ታደርጋላችሁ፣ የተፈራረቀችዋንም ግዛታችሁን በአንድ ትመራላችሁ የምልህን ብትሰማኝ አለችው። የሚስቱን ሀሳብ ተቀበለ ይሄ ንጉስ። በሚቀጥለው በማግስቱ ያን ሰው ሙሐመድ ብን አብዱል ወሃብን አስጠሩልኝ እፈልገዋለሁኝ አለ። ጀግና አማካሪ ሴት ስለ ዲኗ ካወቀች ከወንድ በላይ ጠንካራ ነች። የምሬ ነው የምላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ገና ወሕይን ተቀብለው ሲመጡ ጊዜ ያጽናናቻቸው ወንድ ሳይሆን ሴት ነበረች፣ ኸዲጃ ረዲየላሁ ዐንሃ። አሁንም ለዛሬው ለተውሂድ መሰረት የሆነችው ያቺ ሴት ነች። እና ይህን ሰው አምጥተህ አናግር አላቸው።
በሚቀጥለው የእርሷን ምክር ሰማና ይዞ መጣ። አስጠራው፣ መጣ፣ ቤቱ ገባ። ባልከኝ ሁሉ ተስማምቻለሁ። በግዛቴ ላይ የተውሂድን አስተምሮ ጀምር አለው። ማንም ሰው እንዳይነካህም ጥበቃ አደርግልሃለሁኝ አለው። የማንም ተቃውሞ ቢነሳብህ እኔ ከጎን ሁኜ ቆምልሃለሁኝ አለው። ትእዛዝ አስተላለፈለት። በሀገሪቱ ላይ ዳዕዋ ጀመረ። ሙሐመድ ብን አብዱልዋሃብ በሀገሪቱ ላይ ዳዕዋ ጀመረ። ወደ ተውሂድ ሰዎችን መጣራት ጀመረ። ከሽርክ ማስጠንቀቅ ጀመረ። ወደ ሱና መጣራት ጀመረ። ከቢድዓ ማስጠንቀቅ ጀመረ። ሲሰሩ የነበሩ ኩራፋቶችን ሁሉ እንዳለ አስጠነቀቃቸው። ህዝብ ተቀበለው። ገብቷቸዋል። ይህ ግዛት ተቀበለው። ከዚያ በኋላ ቀጣዮቹን እያለ ሄደ። እንዳለ ሙሉ ሳዑዲ አረቢያ በተውሂድ ላይ ሆነች። ንጉሶቹም እነዚህ የዚህን ሰውዬ ዳዕዋ ሰሙ። ወደ ተውሂድ ጠራቸው። ከሽርክ አስጠነቀቀ። ከዚያ በኋላ ሳዑዲ ላይ የነበሩ በመዲና ላይ የነበሩ በዶሪሖች ላይ በመቃብሮች ላይ የነበሩ ተሰርተው የነበሩ እንዳለ እነዚያን ጥርግርግ አድርጎ አስጠፋባቸው። ከዚያን ጊዜ በኋላ ጠላትነት ተጀመረ። ለዚህ ሰው ወሃቢያ የሚል ቅጽያንም ለእርሱ አወጡለት። ሰዎችን ከእርሱ ለማስበርገክ ለማስፈራራት ገብታቸዋል አይደለ? እንደ ጭራቅ አድርገው ሳሉላቸው። ለምን? እነዚያን ዶሪህ ስላስፈራረሰባቸው። ለምን? ዳግም ወደዚያ መቃብር እየሄዱ መለመንን ስላስቆመባቸው። ማንም ሰው መተህ ከዚህ በኋላ እዚያ አትለምንም። የሰሃቦችን ቀብር መለመን ቀረ። የነብዩ ሰለላሁ ዐለይሂ ወሰለም ቀብር ላይ ሄዶ መንደፋደፍ ቀረ። ሙሐመድ ብን አብዱልዋሃብ ምን እንዳስደረገ ታውቃላችሁ? ንጉሶችን አዘዛቸው። ማንም ሰው መጥቶ እነዚህን መቃብር እንዳይለምን ዳግም በፖሊስ አስጠብቋላቸው። ከዚያን ጊዜ ጀምሮ እስካሁን ድረስ ሄዳችሁ ከሆነ ሳዑዲ አረቢያ በፖሊስ ትጠብቃለች። የነብዩ ሰለላሁ ዐለይሂ ወሰለም ቀብር የአቡበከር የዑመር ፖሊሶች አሉ። አንድም ሰው መጥቶ እዛ ለምናለው ካለ ያስቆሙታል። ሽርክ ነው ይቀጥል ከዚህ ይሉታል። ይዋቻለ ከአላህ ውጭ ሌላን አካል ካልተጣራን አሉ እነዚህ ሰዎች። ሙሐመድ ብን አብዱልዋሃብ አላህ በቂ ነው አላቸው። ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐ አላሂ አሐዳ። አይ ነብያችንን ካለመን አሉ ካላመለክን ሰሃቦችን ካለመን አሉ ለአላህ በቂያቸው ነው አላቸው። ይሰው ለዚህ ነው የጠሉት። ወላሂ ለአዚም ቢያውቁ ኖሮ በወደዱት ነበር። ከአላህ ውጭ ሌላን አካል አትጣሩ ነው ያላቸው። አላህ በቂያቸው ነው ያላቸው። ይሄ የነብያት ትምህርት ነው አይደለም? አዎ የነብያት ትምህርት ነው። ከሽርክ ማስጠንቀቅ የነብያት ትምህርት ነው። አዎ የነብያት ትምህርት ነው። ታቻለ ይሄ ነው ودعا الناس الى التوحيد وحذر الناس من الشرك والبدع والخرافات ودعاهم الى اثبات ما اثبته الله لنفسه في كتابه وما اثبت له رسوله صلى الله عليه وسلم في سنته من غير تحريف ومن غير تعطيل وتشبيه ومن غير تكييف وتمثيل. ودعا الناس الى كتب شيخ الاسلام ابن تيميه رحمه الله تعالى وتلميذه البار ابن القيم الجوزية رحمه الله تعالى ولذلك حاربوه. ለዚህ ነው እርሱን የተዋጉት። ለዚህ ነው ወሃቢያ የሚል ቅጽያ ስም ያወጡለት። ወኢላ ፈሼክ ሙሐመድ ብን አብዱልዋሃብ ረሒመሁላህ ተዓላ ማ ጃአ ቢሸይኢን ጀዲድ ኢነማ ጃአ ቢልሐቅ አለዚ ካነ ዐለይሂ ነቢዩ ሰለላሁ ዐለይሂ ወሰለም ወሰሓባ ወታቢዑን ወመን ጃአ በዕደሁም ሚነል አኢመቲል ሙዕተበሪን ሚነ ሰለፍ ሷሊሕ። የእነሱን መንገድ ነው ይዞ የመጣው። ወጀደደ ዳዕወተል አንቢያኢ ወልሙርሰሊን ሊናስ። ለሰዎች የነቢያትን የተውሂድን መንገድ አደሰላቸው። የሽርክን መንገድ ጥርግርግ አድርጎ ከሳዑዲ ምድር ላይ አጠፋላቸው። ከዚያን ጊዜ በኋላ ይጠሉታል። ይህ ነው ወሃቢያ የምትለዋ ሚስጥሯች ነች፣ ሌላ አይደለም። እሺ ገብቶሻል? ሄሎ መርሐባ። እሺ ሸሃዳ ላስይዝሽ? አዎ እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ እሺ አሽሀዱ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ጨርሰሻል? አላሁ አክበር። ለአላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ የሚመሰክረው የምስክር ቃል ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት
እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ነው። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ከተባለ በመጀመሪያ የሚያገኘው በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። ማስረጃ አላህ ስብሐነሁ ወተዓላ በሱረቱል አንፋል ላይ ይህን ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን አለ። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ በላቸው ካሉበት ክህደት ቢቆጠቡ ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ያለፈን ኃጢአት ያስተሰርያል አሉ። የማለት ሰውየው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይማርላል። ያለምንም ኃጢአት ንጹህ አድርጎ ነው አምላክ አላህ። ሁለተኛ አንድ ከሞት በኋላ የዘላለማዊ ህይወትን ያገኛል። ከሞት በኋላ ያለው ተስፋዬን አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቀን ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው፣ በእርሷም በገነት ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ ነኝ ያለ ይናገራል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ወዐደላሁ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያን በእኔ አምነው መልካምን የሰሩ ሰዎችን ገነትን ላስገባቸው ቃል ገብቼላቸዋለሁ እያለ ይናገራል። ይሄ ነው። ከዚህ በኋላ እስላማዊ ትምህርቶችን በመማር ስለሚያዝሽን በቻልሽው አቅም በመራቅ በኢስላም ህግና ስርዓት ላይ ትኖራለች ማለት ነው። እሺ አድሚኖች በውስጥ ያናግሩሻል፣ እስላማዊ ግሩፕ ያስገቡሻል። እህቴ እሺ፣ አመሰግናለሁ። ስምሽ ማን ነበር? የማርያም ወርቅ። የማርያም ወርቅ። እሺ፣ ደስ ያለሽን ስም መሰየም ትችላለሽ። ሀያት ይሁንልሽ ወይንም ሱመያ ወይንም ኢክራም፣ የትኛው ደስ ይልሽ? ወይንም መርየም። ሂክማ ማለት ጥበብ ማለት ነው። ከዚህ በኋላ ሂክማ ነው ስምሽ። እሺ፣ ሻወር ወሰጃ አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ለምን ከተባለ ሶላት ለመስገድ ራሱን ዝግጁ ያደርግ ዘንድ ነው፣ ሌላ አይደለም። ሙስሊም ጓደኛ ከአቅራቢያሽ ካጠገብሽ የምታገኝ ከሆነ ስለ ሶላት አሰጋገር ታስተምርሽ እና ሶላት ታስተምራለሽ። እሺ፣ አድሚኖች በውስጥ ያናግሩሻል። ሴቶች ወደ እስላማዊ ግሩፕ እንድትገቢ ያደርጉሻል። ትምህርትሽን ትቀጥያለሽ። እሺ፣ አቤል ሰላም። አቤላ አሎ፣ አቤል ጥያቄ ያለ ሰው ኡስታዝ፣ እኔ መቀጠል ይቻላል? ቀጥይ። ኡስታዝ፣ እኔ የሚጠይቀው የባል ሀቅ ነበረ። እኔ ካገባው 1 አመቴ ነው። እኔ የሚኖረው ስራ ቦታ ነው እና በስራ ቦታ ሲኖር እሱ አሁን ሌላ ቦታ ነው ያለነው፣ ግን እሱ ከሌላ ሴት አለ። እሺ፣ አግብቷት ሳይሆን ከሌላ አሁን ሁለታ ከተጋባን 1 አመት ነው። እኔ የሚኖረው አንድ ሀገር ቢሆንም እኔም ስራ ላይ ነው እሱም ስራ ላይ ነው። ግን አሁን እሱ ከሌላ ሴት ጋር ነው ያለው። ነይ ባለኝ ሰዓት እኔ ባለመሄዴ ወይም ስልክ በመዝጋቴ እኔ ኃጢአት ሰርቻለሁ። እሺ፣ በዝሙት ነው ከሷ ጋር ያለው? እርግጠኛ ነሽ ወይስ ሰዎች ዝም ብለው ስለነገሩሽ? እርግጠኛ ነኝ። እሺ፣ አንዲት ሴት ባሏ በዝሙት ላይ ከሆነ ፍቺ መጠየቅ ትችላለች። ዳዕዋ ታድርግለት ወደ አላህ እንዲመለስ፣ ከዚህ ስራው እንዲያቆም። መክራስ መክራው አልመለስ ካለና በዚያው ከጸና ፍቺ ትጠይቀዋለች። በተሻለ አይደለ? ያ ነው የሚሆነው። እሺ፣ እኔ ባለመሄድ ካሌትኩ ጥፋት አይደለም ማለት። በዝሙት ላይ ከሆነ የዛኔ አንደኛ መጀመሪያ ባል ሚስቱን ነይ ካላት ትሄድ የሚለው ሐዲስ እንዳለ ሆኖ፣ ነገር ግን ሰውየው በእንዲህ አይነት በዝሙት መንገድ ላይ ከሆነ አሁን ያልኩሽን የመጀመሪያውን መንገድ ተጠቀሚ። አንደኛ መምከር ነው። መክረሹ ካቆመና ከተመለሰ እሰየው፣ የዛኔ ትሄጃለሽ።
አይ አልመለስም ካለ የዛኔ ፍች ትጠይቂዋለሽ። በዚያ መንገድ ላይ የሚቀጥል ከሆነ ሰውዬ በተሻለ የዛኔ ከፈታሽ እሰየው። አልፈታም ካለ ሸሪዓ ፍርድ ቤት ውክልና ሰጥቶ እነርሱ ያስፈቱልሻል። ይሄ ነው። እሺ ና አይ መርሐባ ሐቁን መወጣት ያለብሽ አሻላምት እሱን እንዴት እንደሆነ ጊዜና ቦታ አለው። ليس على إطلاقه حديث لا النبي صلى الله عليه وسلم برقت من بلوان إذا دعا الرجل امرأته إلى الفراش فأبت فبات غضبان عليها لعنتها الملائكة حتى تصبح له. وفي رواية أخرى قال النبي صلى الله عليه وسلم إذا دعا الرجل امرأته إلى الفراش فلتجف ولو كانت على التنور. ሄሎ ወሱ እሺ አቤት አቤት ኔትወርክ እንዲሆነ ያስቸግራል። እንዴት ናችሁ? ሰላም ነው አልሐምዱሊላህ። ኔትወርክ በጣም ያስቸግራል። እሺ ያከም እሺ እኔ ጥያቄ መጠየቅ የፈለኩት አንድ ጓደኛ ያለኝ በስራ ቦታ ነው የምንገናኘው። በዛ ጓደኛዬ ሙስሊም ነው። እሺ ብዙ ጊዜ ውይይት እናደርጋለን፣ ስለ ንግግር እናደርጋለን። እሱም የራሱን እውነታ ለመግለጽ ይሞክራል፣ እኔ የሚያውቀውን የራሴን እውነታ ሊገልጽ ብዙ ጊዜ ይሞክራሉ። እሺ አቤት አንዴ ታልቀው ይሰማል ድምጽ እስኪ ሆና ለቀ ይረብሻል። ከቻለ ማትፈል ከሆነ ችግር የለም። ኤርፎን አድርጌያለሁ ነበር። ኤርፎን ማውለቅ ትችላለህ? እንትን ይላል አድርጌያለሁ፣ ያስተጋባል። ኤርፎኑን አውጣ እስኪ እናውራ። እስኪ አንተ ተናገር ይሰማ። አቤት እንደዛ አሁን ይሰማል። አሁን እንደሱ ቀጥል። ለዛውንም ጓደኛዬ ብዙ ጊዜ እውነቱን ስለ የእሱን እውነት ለመንገር ይሞክራል። እኔም ደግሞ የራሴን እውነታ ለማውራት ብዙ ጊዜ ውይይት እናደርጋለን። በዛ ላይ ደግሞ እኔ ስጠይቀው አንዳንድ ጥያቄዎች አይመልስልኝም። እዛ እንዴት ሲለው ጥያቄ የምትፈልግ ከሆነ አንድ ልጅ አለ እሱ ጋር ምናምን ብሎኝ ነው አንተ ጋር የገባሁት። እሺ ከሆነ እሺ ቀጥል። እየሰማህ ነው? ይሰማል። እሺ አሪፍ ነው። ስለዚህ እኔ የማንንም ሃይማኖት እንድነካ በእኔ ውስጥ አልፈልግም። ስለዚህ ሙስሊሙንም አከብራለሁ፣ የራሴንም ሃይማኖት ደግሞ አከብራለሁ። እሱንም መስደብ ማንኛውም ሃይማኖት ሊሰድብ አልፈልግም። ዋና ነገር የሚያስፈልገው እውነተኛ መንገድ ማንኛውም ሰው መልምሎ እውነተኛ የሆነውን ይዞ መሄድ ነው። ብቻ ሃይማኖት ይሄ ነው ብሎ ሃይማኖት ስለያዘ ብቻ ጀነት ምናምን አይገባም። መንግስት ሰማት ማንም ሰው በሃይማኖት ሳይሆን በእምነትና በእውነተኛ መንገድ አጣርቶ ቢዝ ነው የሚገባ የሚለው እምነት አለኝ። ከዛ የተነሳ አንዳንድ ነገሮችን ማወቅ ፈለኩ ከእናንተ። እሺ ጠይቅ። በመጀመሪያ አንዳንድ ውስጥ ብዙ ሳንሄደውም ሲያው ብዙ ጊዜ ሲሰግደው እና ሽንት ቤት ሲገቡ የሚጠቀመው ቃላቶችን አንዳንዴ ሲነግረኝ የሆነ ግራ ያጋባኛል። የመጀመሪያ ጥያቄ መጠየቅ የፈለኩት ሰው ሲሰግደው ለማን ነው የሚሰግደው? ሙስሊሞች ሲሰግዱ ለማን ነው የሚሰግዱት? ለአላህ። አላህ በቁርአን ላይ ምን አለ? ፈሰሊ ሊረቢከ ይላል፣ ለእኔ ለጌታ ብቻ ስገድ ይላል። ሌላ ቦታ ላይ ምን ይላል? ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ስግደቴም መስዋዕቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ብቻ ነው በል ይላል። ለአላህ ነው የምንሰግደው። እሺ አላህ የት ነው የምኖረው? አምላክ አላህ ስብሓነ ወተዓላ ከፍጥረት ዓለም ሁሉ በላይ ነው። ፈውቀ ሰማዋት ወፈውቀ ዐርሽ፣ ከፍጥረት ዓለም ሁሉ በላይ ነው። በእርሱ በጥበቃውና በእርዳታው ግን በእይታው ከፍጥረቶቹ ጋር አለ። በምኑ? በእይታው። ያ ማለት ከእርሱ እይታ አይሰወሩ፣ እንዲሁም ይሰማቸዋል የሚናገሩትን ሁሉ። እርዳታ የሚያስፈልገውን ባሪያዎቹ ሁሉ ይረዳቸዋል።
ለዚህም ማስረጃ አላህ ስብሐነሁ ወተዓላ ወሁወ መዐኩም አይነማ ኩንቱም ወላሁ ቢማ ተዕመሉነ በሲር ይላል። የትኛውም ስፍራ ብትሆኑ እርሱ አላህ ከእናንተ ጋር ነው ይላል። አላህ የምትሰሩትን ሁሉ ተመልካች ነው አለ። እርሱ በእይታው በመስማቱ በእርዳታው ሁሉ ነገር ከኛ ጋር። አብዱላህ ብን መስዑድ ምን ይላል? አላሁ ፊ ሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም ይላል። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ደግሞ በሁሉ ቦታ ያካበበ ነው፣ ከስራቸው ቅንጣት እንኳን የሚደበቅበት የለም ይላል። አላህ በቁርአን ላይ ራሱ ሲናገር ሰዋኡ ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይሊ ወሳሪቡን ቢነሃር ይላል። ከእናንተ ንግግሩን ድብቅ ያደረገ ወይንም በገሃድ ጭሆ የተናገረ ለእኔ እኩል ነው አለ። ሁሉንም እሰማቸዋለሁ። ከኛ ቅንጣት የሚደበቅበት ነገር የለም። ወመን ሁወ ሙስተኽፊን ቢለይል በሌሊት ተደብቆ ስራን የሚሰራም ልክ እንዲሁም በገሃድ በቀን በጠራራ የሚሰራም ለእኔ እኩል ነው፣ ሁላቸውንም አያቸዋለሁ አለ። ስለዚህ በእይታው በመስማቱ በእርዳታው ከኛ ጋር ነው። ነቢያቶች ቃል በቃል አምላክ አላህ ከኛ ጋር ነው ይላሉ። በእርዳታው ከእነርሱ ጋር ነው፣ ይረዳቸዋል። ሙሳ ለምሳሌ ምን አለ? ፈርዖን ከሰራዊቱ ጋር በተከተለው ጊዜ ወደ ባህሩ በተጠጉ ጊዜ ፈለማ ተራ አልጀምዓን ቃለ አስሓቡ ሙሳ ኢና ለሙድረኩን ቃለ ከላ ኢነ መዒየ ረቢ ሰየህዲን አለ። ፈለማ ተራ አልጀምዓን ሁለት ጭፍሮችን በተያዩ ጊዜ አለ፣ የፈርዖን ጭፍሮችና የሙሴ ጭፍሮች። ልክ ሙሳና ተከታዮቹ እየሸሹ እያለ ከግብፅ እየወጡ ፊርዓውን እና ሰራዊቱ ደግሞ ከኋላ እየተከተሏቸው ነበር። ሁለቱም ተያዩ፣ ተቀራረቡ። በዚህ ጊዜ የሙሳ ህዝቦች ጨነቃቸው። ቃለ አስሓቡ ሙሳ የሙሳ ጓዶች እንዲህ አሉ። ምን አሉ? እና ለሙድረኩን እኛ በቃ ተደረሰብን አሉ። በቃ ደረሱብን፣ ጨነቃቸው። በዚህ ጊዜ ሙሳ ምን አለ? ቃለ ከላ ነገሩን የምትሉት አይደለም፣ ኢነ መዕየ ረቢ ሰየህዲን ከእኔ ጋር ጌታዬ አለና ይረዳኛል፣ እርሱ ይመራኛል መንገዱን አለ። ኢነ መዕየ ረቢ ከእኔ ጋር ጌታዬ አለ፣ በምኑ ሰየህዲን ይመራኛል አለ። ከእኔ ጋር ጌታ ያለ በእርዳታው አላህ ስብሐነሁ ወተዓላ አብሮት ስለነበረ ይረዳናል፣ አብሽሩ እያላቸው ነው። የነቢያቶችን የቂን በዚህ ትረዳላችሁ። ጠላት ፊት ለፊት ቀርቦ በአላህ ላይ ያላቸው ተስፋ ግን ከዚያ በላይ የቀረበ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ አላህ ከኔ ጋር ነው ይሉ ነበረ። ላ ተሕዘን ኢነላሃ መዐና አሉ። አትዘን አብሽር አሉት አቡበክር ሲዲቅን። አላህ ከእኛ ጋር ነውና አሉት። በእርዳታው ከእነርሱ ጋር ነው። አላህ ለሙሳና ለሃሩን ምን አላቸው? ሂዱ ባላቸው ጊዜ ቃለ ረበና ኢነና ነኻፍ አን የፍሩጠ ዐለይና አው አን የጥጋ ቃለ ላ ተኻፋ ኢነኒ መዐኩማ አስመዑ ወአራ። ሂዱ ባላቸው ጊዜ አላህ ስብሐነሁ ወተዓላ ኢዝሀባ ኢላ ፊርዓውን አላቸው። ሙሳና ሃሩን ሆይ ወደ ፈርዖን ጋር ሂዱና ገስጹት አላቸው። ኢነሁ ጠጋ እርሱ ወሰን አልፏል፣ ድንበርን አልፏልና። ፈቁላ ለሁ ቀውለን ለይነን ለስለስ ያለችን ቃል ተናገሩት፣ ለእርሱ ለዘብ ያለችን ቃል ተናገሩት። ለዐለሁ የተዘከሩ አው የኽሻ ምናልባት ይገሰጽና ይፈራ ይሆን ይከጀላልና። ከዛ ሙሳና ሃሩን ምን አሉ? ቃለ ረበና ኢነና ነኻፉ አን የፍሩጠ ዐለይና አው አን የጥጋ ጌታችን አላህ ሆይ እኛ እርሱ በእኛ ላይ ወሰን እንዳያልፍብን ድንበር እንዳያልፍብን እንፈራለን አሉት። ከዚያ አላህ ምን አላቸው? ቃለ ላ ተኻፋ አትፍሩ አላቸው። ለምን? ኢነኒ መዐኩማ እኔ ከእናንተ ጋር ነኝና። በምኑ? አስመዑ ወአራ እሰማለሁ አያለሁኝ አላቸው። በእይታውና በመስማቱ ከእኛ ጋር ነው አላህ ስብሐነሁ ወተዓላ። ሁሉን ነገር ይሰማል፣ ሁሉን ነገር ያያል። በማንነቱ አላህ ስብሐነሁ ወተዓላ ምን አለ? እርሱ ከፍጥረት ዓለም ሁሉ በላይ እንደሆነ ደግሞ ይናገራል ማለት ነው። ይህን ይመስላል ባጭሩ። እሺ አቤል ቀጥል። አቤል ይሰማል። ሲሰግደው እኔ እንዳየው አንድ ጎን ብቻ ይዞ ነው የሚሰግደው። ሲሰግዱት የሚታዩበት ቦታ አለ። ሁሉ ቦታ ሁሱ ሰላም ነው። ቤት አድርጎላች አንድ ሰው ከጀመረ እሱ ይጨርስ። ቀጥል አቤል። እዛ ሲሰግደው አንዱን አቅጣጫ ብቻ አይቶ ይሰግዳል። ከዛ እኔ መስገድ ማለት ለፈጣሪ ከሆነ ፈጣሪ ደግሞ በአንዱ አቅጣጫ ብቻ አይደለም የምኖረው። እንዴት እንደዚህ ዞሮ ቢሰግድም በፈለገው አቅጣጫ ዞሮ ቢሰግድም ፈጣሪ ይሰማል። ሲገቡ የፈጣሪ ከሆነ ፈጣሪ ይሰማል ብዬ ስላሰብኩ ነው። ብዙ ሲጠይቀው አልመለሰኝም።
ሁለተኛ ደግሞ ሽንት ቤት ሲገቡ አንዳንድ ቀጥታ ትጠይቃለህ። አብሽር አምን አለ እኔ ፈጣሪ አቤል ልታውቅ የሚገባው ነገር ወደ አላህ እዛ ነው ያለው እያልን አይደለም። አየህ አይደለ? ፈጣሪ አላህ ካዕባ ላይ ስላለ ነው ወደዚያ የምንሰግደው ማለት አይደለም። እሺ አላህ የት ነው ስትለይ ቅድም ምን አልኩህ? ካዕባ ስር ነው አልኩህ? ላ አላልኩም። አየህ እርሱ የት ነው? ከፍጥረት ዓለም ሁሉ በላይ ነው ያለው። ወደ ካዕባ ለምንድን ነው ዙራችሁ የምትሰግዱት ነው ጥያቄ መሆን ያለበት። ለምንድን ነው ወደ ካዕባ ዙረን የምንሰግደው ከተባለ አምላክ አላህ ሱብሓነሁ ወተዓላ ስላዘዘ። አምልኮ ብሎ ማለት አምላክ በላከልህ ነቢይ በኩል የሚሰጥህን ትዕዛዝ ባዘዘህ መልኩ መፈጸም ማለት ነው። አምላክ አላህ ሱብሓነሁ ወተዓላ ፊታችሁን ወደ ካዕባ አቅጣጫ ዙራችሁ ስገዱ አለ። ግን እዛ ስለምገኝ እኔ ብሏል ወይ? ላ አላለም። ያቻርላ አላህ ሱብሓነሁ ወተዓላ የት ነኝ አለ? ከእኔ ከፍጥረት ዓለም ሁሉ በላይ ነኝ ብሎ ተናግሯል። ያን እና አላህ በቁርአን ላይ ሲናገር ይላል ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ አለ። ይህ ድንጋጌ ለኛ ብቻ ነው ወይ? አይደለም። ለአብርሃም፣ ለኢስማኤል፣ ለኢስሐቅ፣ ለያዕቁብ ለቀደሙት ነቢያት ሁሉ የተደነገገ ነው። ማስረጃ እንዳውም አብርሃም ሰርተታል። ያንን ካዕባ የሰራው ከመጀመሪያው ከሰው ልጅ ታሪክ ጀምሮ ከአደም ጀምሮ አለ። አብርሃም ራሱ እንደገነባው ማስረጃ ይስታል። ወዐሂድና ኢላ ኢብራሂም ወኢስማዒል አን ጠሂራ الطائفين والقائمين والركع السجود وفي سورة البقرة والعاكفين والركع السجود وفي سورة الحج والقائمين والركع السجود إبراهيم عليه السلام سرتت على كعبة لمن اندمي سراهم الله نجروا مكنياته لهولت على مانا عندنا للطائفين يحج سنة سرعات لم يسروا سوش طواف لم يدركوا لم يزوروا سوش أيه كسلمنا مسارتوش لهولت مسارتوش ما فتسميع سفراي هون زندنا يتسروا አንደኛ የሐጅ ስነ ስርዓት አይተህ ከሆነ በአመት አንድ ሙስሊሞች ወደዛ ይሄዱ ሐጅ ያደርጋሉ። አንደኛ ለሐጅ መፈጸሚያ። ሁለተኛው ዓላማ ደግሞ ምንድነው? ወልቃኢሚን ይላል። ሶላትን ቆመው በእርሱ ተዘሮ ለሚሰግዱ ሰዎች እንዳቅጣጫ እርሱ የአምልኮ መፈጸሚያ አቅጣጫ እንጂ አላህ እዚያ ስላለ አይደለም የምንሰግደው። እሺ አላህ የት ነው ከተባለ ከፍጥረት ዓለም ሁሉ በላይ ነው ያለው። ነገር ግን ወደዚያ ዙረን የምንሰግደው አምላክ በላከልን ነብይ በኩል ሶላትን ስትሰግዱ ጊዜ ወደዚያ አቅጣጫ ዙራቸው ስገዱ ስላለ ነው እንጂ እዚያ አላህ ስላለ ነው ብለን አይደለም በፍጹም። ያ ነው። ምናልባት ክርስቲያን ስለሆንክ አንተ ባትጠይቀኝም ስለ መጽሐፍ ቅዱስ ላንሳለህ። ወደ ቅዱስ መቅደስህ ወደ ቤትህ ዙሬ እሰግዳለሁ ይላል ዳዊት። እግዚአብሔር እዛ ቤት ውስጥ ስላለ ነው ወይ? አይደለም። ነገር ግን ወደዛ ወደ ቅዱስ መቅደሱ ዙሮ ይሰግድ ነበር። ያ ነው። ለምን ከተባለ አምላክ ስላዘዛቸው ያንን ወደዛ ዙራችሁ አምልኮ ፈጽሙ ስላለ። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ኢየሱስ ክርስቶስ ስግደት ወደ ኢየሩሳሌም እንጂ ወደ ሌላ እንዳትሰግዱ ብሏቸው ነበር። በኢየሩሳሌም ውስጥ እዛ ቤተ መቅደስ ውስጥ ስላለ ነው እግዚአብሔር ማለት ነው? አይደለም። ሴትዮዋ መጣችና ኢየሱስ ክርስቶስን ምን አለችው? አንተ ነብይ እንደሆን ካያለሁኝ ስግደትም በኢየሩሳሌም ካልሆነ አይቻልም ትሉናላችሁ አለችው። ኧረ እኔ አላልኩም ወደ ፈለጋችሁበት ስገዱ አላለም ኢየሱስ ክርስቶስ። አምኖ ተቀበለ ይሄን ነገር። አየህ አይደለም? ስግደት ወደ አንድ ቦታ መታዘዙ በመጽሐፍ ላይ ያለ ነው። ኦኬ ኢየሩሳሌም ብቻ ነው ያለው እግዚአብሔር ማለት ነው ብለህ አይደለም ነው የምትለው። ለምንድን ነው ታዲያ ኢየሱስ በዚያ ብቻ ስገዱ ያላቸው? ትእዛዝ ስለሆነ ነው። ከአምላኩ የተቀበለው ትእዛዝ ስግደት በኢየሩሳሌም ነው የሚሆነው በእነርሱ ዘመን። ገብቶሃል አይደለ? በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ደግሞ አላህ ሱብሓነሁ ወተዓላ የሚገርምህ መጀመሪያ ላይ ምንድነው የታዘዙት? ወደ ኢየሩሳሌም ዙረህ ስገድ የሚል ነበር፣ ልክ እንደቀደሙት ነብያት። ከዚያ አላህ ሱብሓነሁ ወተዓላ ትእዛዙን ወደ ካዕባ አሁን ደግሞ ዙር አላቸው። እዛው ቀጥለው እያለ ነው ክርስቲያን ኦርቶዶክስ እንዳውም ልቀጥልልህ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የሚያረጋግጥ ነው። ከዛ ኢየሱስ ክርስቶስ ምን አለ? አንቺ ሴት ሆይ አላት እመኚኝ ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። መቼ? ወደፊት ምን? በኢየሩሳሌም የማትሰግዱበት ጊዜ ይመጣል፣ ሌላ የስግደት አቅጣጫ የሚቀየርበት ጊዜ ይመጣል እያላት ነው። በማን ነው ይሄ ትንቢት የተፈጸመው? ነብዩ ሰለላሁ ዐለይሂ ወሰለም ላይ ማስረጃ ቃለ ሰሓቦች እንዲህ አሉ صلينا مع رسول الله صلى الله عليه وسلم إلى بيت المقدس نحو 16 شهرا أو 17 شهرا ثم أمر باستقبال القبلة فاستقبلنا صحابوች ምን አሉ? የመጀመሪያ ስግደት ላይ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ለ16 እና ለ17 ወራት ያክል ወደ ኢየሩሳሌም አቅጣጫ ዙራቸው ስገዱ ተብለን ሰግደን ነበር። ከዚያም
የስግደት አቅጣጫው ከኢየሩሳሌም ወደ ካዕባ አቅጣጫ ይዞር የሚለው ትእዛዝ መጣ። ወደዚያም ዞረን ሰገድን አሉ። ኢየሱስ ቀድሞ ምን ትንቢት ተናግሮ ነበረ? አንቺ ሴት ሆይ ወደፊት ከኢየሩሳሌም የማትሰግዱበት ጊዜ ይመጣል ብሏት ነበር። በማን ላይ ተፈጸመ? በእርሳቸው። ይህን ይመስላል። እሺ እኔ የመጽሐፍ ቅዱስ ጥያቄ መጠየቅ አልፈለግኩም ነበር። ከወሰድከኝ ይልቅ ጠይቀው። እሺ መጽሐፍ ቅዱስ ውስጥ ያለውን እውነታ እንደዚህ አውራይ መጽሐፍ ቅዱስ መጽሐፉ ሲል ማተሙ መጽሐፉ እውነት ነው ወይስ እውነት አይደለም ብለህ ታምናለህ? እውነት ካልከው ጥያቄ ብዙ ጥያቄ ያለ የሚጠይቀው ተጻጻፉ ማለት ነው። በእርሱ ውስጥ እውነታዎች ነው። በእርሱ ውስጥ እውነታዎች አሉ፣ ሐሰቶችም አሉ። ተከላከለ አላህ ሱብሓነሁ ወተዓላ በቁርአን ላይ የአህሉ ኪታብ የተልቢሱነ አልሐቅ ቢልባጢል ብሏቸዋል። እናንተ የመጽሐፉ ሰዎች ሆይ ለምን እውነትን ከሐሰት ትቀላቅላላችሁ ይላል። እውነትም አለ ሐሰትም አለ። ለምሳሌ የነገርኩህ እውነት ልክ እንዲሁ ደግሞ ኢየሱስ ክርስቶስ በድንግልና መወለዱ፣ ሙታንን ማስነሳቱ፣ ማየትም የተሳናቸውን ማብራቱ፣ ሙሴ፣ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች መኖራቸው ይሄ ሁሉ እውነት ነው። ይሄ ሁሉ እውነት ነው። ግን እሱ አምላክ መሆኑን መግለጹ ብቻ ነው ውሸት የሆነ? ሲጀመር እሱን አልተናገረም ኢየሱስ ክርስቶስ ተናግሯል እኮ። የት ጋ ነው ኢየሱስ እኔ አምላክ ነኝ ብሎ ያስተማረው? እሺ ዮሐንስ ወንጌል 13:13 ላይ እኔ አምላክ ነኝ አይልም። እዛ ጋ ጌታና መምህር ነውና ነው የሚለው። እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝ ይላል አይደል? ጌታና መምህር ትሉኛላችሁ እንዲሁ ነኝና አለ። እኔ ጠየቅኩ ምንድነው እኔ አምላክ ነኝ ያለበትን ነው። ኢየሱስ ክርስቶስ እንደሱ አላለም። ነገር ግን ጌታ ማለት ምን ማለት ነው አንተ የምትረዳው? እሺ ጌታና አምላክ ማለት ልዩነት ምንድን ነው ለአንተ? እሺ አዳምጥ። ጌትነት ለሁለት ይከፈላል መጽሐፍ ቅዱስ ላይ። አምላክነት ራሱ ለሁለት ይከፈላል። እሺ አንደኛ መለኮታዊ ጌትነት አለ። ሁለተኛ በመደረግ የሚገኝ ጌትነት፣ የስልጣን የሹመት ጌትነት አለ። የክርስቶስ ከየትኛው ነው ከተባለ ኢየሱስ ክርስቶስ በመደረግ ያገኘው ጌትነት ነው። አየህ አይደለ? ታዲያ ከክርስቶስ ከኢየሱስ ክርስቶስ በፊት ጌታ የተደረጋለ ወይ? አዎ ነፋሉ። ለምሳሌ ዮሴፍ ማን ነው ጌታ ያደረገው? እግዚአብሔር። ኢየሱስንስ ማን ነው ጌታ ያደረገው? እግዚአብሔር። ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ልክ ኢየሱስ ዮሴፍ በተባለበት ኢየሱስንም ጌታ ተደረጉ ነው የሚላቸው። ስለዚህ የክርስቶስ ጌትነት በመደረግ ያገኘው ጌትነት ነው። የስልጣን ጌትነት፣ የሹመት ጌትነት ማለት ነው። ያ ታዲያ የሰማይ የምድር ጌታ ማን ነው ከተባለ ኢየሱስ ራሱ ይናገር። ማቴዎስ እና ሉቃስ ላይ ኢየሱስ ክርስቶስ ምን አለ? ወደ ሰማይ ቀጥ ብሎ አባት ሆይ የሰማይ የምድር ጌታ አንተ ነህ አለ። አየህ አይደል? የክርስቶስ ጌትነት ከተባለ በመደረግ የተገኘ ጌትነት ነው። ጌታ ተደርጎ ነው። ጌታ ተደርጎ ነው። የስልጣን የሹመት ጌትነት ነው። ያም ጌትነቱ በእስራኤላውያኖች ላይ እንደሆነ እዚያው ላይ ይናገራል። የእስራኤል ወገን ሁሉ ይወቅ እግዚአብሔር ጌታ እንዳደረገው እያለ ይናገራል። ዮሴፍስ ለማን ነው ከተባለ ለግብፅ ሀገር ጌታ የተደረገ። ሁሉም ነቢያት በየዘመናቱ ጌታ ይደረጋል። አለቃ ማለት ነው። ለህዝቡ ሹመት የተሰጠዋል ማለት ነው። ስለዚህ የክርስቶስ ጌትነት በመደረግ ያገኘው ጌትነት ነው። ወጣ እንዴ አቤላ? እሺ ሌላ ጥያቄ ያለው መቀጠል ይቻላል። ሄሎ ወለካሎ እሱ ሰላም ነው። እንዴት ነው? እንዴት ነህ? አልሐምዱሊላህ። ቅድም ስለ ነብዩ ስለ ሙሴ ማለት ነው ስለ ግብፃውያን ወይም ሰላም አለይኩም እሺ ቀጥል። ዋሲውን እስራኤል ከግብፅ ባርነት ነፃ እንዳወጣቸው ወይም ደግሞ እሱ ደግሞ በአላህ ትእዛዝ ደግሞ እንዳወጣቸው ምናምን አስረድተው ነበር ላቤላ ማለት ነው። እሺ እኛ በእግዚአብሔር ዘንድ ወይም ደግሞ ቅዱስ ሚካኤል በእኛ በመጽሐፍ ቅዱስ እንደዛው ነው። ከእግዚአብሔር ቅዱስ ሚካኤል ተልኮ እንዳወጣቸው በሳት ተጋርዶለት ምናምን ነው እና ደግሞ መጨረሻውን አልነገርከንም። ለምሳሌ አሁን ሙሴ በእኛ 10ቱን ትእዛዛት ከእግዚአብሔር ዘንድ ተቀብሏልኝ
አንተ ያንን ትምህርት ወደዚህ ትገልል አደረከው የሚል ጥያቄ ነው ያለኝ። ጳውሎስ ነው ገለል ያደረገው እኔ አይደለም። እኛ እንዳውም እንቀበላቸዋለን እነዚያ 10ቱ ትእዛዛቶች። ጳውሎስ ግን ገለል አድርጎታል። መርግም ነው ብሎ ይገልጸዋል። የሙሴን ሕግ እንዳለ ማስረጃ ላሳየህ። በራትና 3:13 ላይ አወጣዋል። ምን ብሎ የሙሴን ሕግ እንደሚገልጽ መርግም ነበር ያ ሕግ እያለ ያጣጥለዋል። ይወጣል አይደል? እኛ እስከተባለ እነዚህ 10ቱ ትእዛዛቶች ሁሉ እናዘርጋቸዋለን። ይሄ ነው ጳውሎስ ሕጉን ብቻ ሳይሆን ጳውሎስ እንግዲህ ተቀለለ ብሎ ስለመግባት قولوا آمنا بالله وما أنزل إلينا وما أنزل إلى إبراهيم وإسماعيل وإسحاق ويعقوب والأسباط وما أوتي موسى وعيسى وما أوتي النبيون من ربهم لا نفرق بين أحد منهم ونحن له مسلمون فإن آمنوا بمثل ما آمنتم به فقد اهتدوا وإن تولوا فإنما هم في شقاق فسيكفيكهم الله وهو السميع العليم صبغة الله ومن أحسن من الله صبغة ونحن له عابدون له. يسمعها وكاشة ميوت هادرقوا التار. يلا ليلة تياك الله صارق تياك الله. هلو نزلوهم تحت بسرعة. እና ይሄ ነው መልሱ። እሺ ስለ ጥምቀት የሚያወራ ነገር አይደለም። ያው ጥምቀት እንደውም የሚቃወም የሆነ አንቀጽ ነው፣ ስህተት ነው የሚል ነው። አላህ Subhanahu Wa Ta'ala ይህ ነው የኔ አምላካቸው የአላህ መንገድ እርሱም እስላም ነው እያለ እየተናገረ ነው። ጥያቄ አለ ገባ السلام عليكم أستاذ. وعليكم السلام ورحمة الله وبركاته. وفي ኢየሱስ ይወዳሃል መዳን በሱ ብቻ ነው በኢየሱስ ብቻ ነው ይላል። ናግባና እዚህ ጋር ተናገር እሱን ቃል እና አሰላሙ አለይኩም። ወአለይኩም ሰላም። መግባት አትችልም አይደለ? ኮሜንት ላይ ሆነ ተሰብካለህ እና ግባና አስበህ። እሺ መዳን በኢየሱስ ነው ይላል። ኢየሱስ ክርስቶስ ራሱን ማዳን አይችልም። አዳኝ ይፈልግ ነበር። አዳኝ የሚፈልግ አካል ሌሎችን የማዳን አቅም የለውም። ማስረጃ ኢየሱስ ክርስቶስ ራሱን ማዳን እንደማይችል ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ እያለቀሰ የደም ነጠብጣብ እስኪመስል ድረስ እንባውን እያንዣረረ አባት ሆይ አድነኝ ይል ነበር። አድነኝ የሚልን አካል ያድነኛል ብሎ ተስፋ ማድረግ ዘበት ነው፣ ስህተት ነው። ቦታቻለ አዳኝ ኢየሱስ ክርስቶስ ያቄ ነበረኝ እሱ ባለቤቴ ቀዳ ነበረባትና ጾም ያለፈ ጾም አለ። እውነት ነው። እሺ እና ቀዳውን ሳታወጣ እርጉዝ ሆና ነበር እና አሁን እርጉዝ ነች። ኦልሞስት 9 ወር አካባቢ ነች። 9 ወር ገብታለች። ቀጣይ ጾምም እየመጣ ስለሆነ ያለፈውን ቀዳ እንዴት ነው የምትከፍለው የሚለው ነበር ጥያቄ። እሺ አንድ ሰው ረመዳን ቀጣ ያለበት ቀጣዩ ረመዳን እስኪገባ ድረስ በምክንያት መጾም ካልቻለ ምንድነው ማድረግ ያለበት? ቀጣዩ ረመዳን መጣበት፣ ቀጣዩን ግን መጾም ቻለ። የሰው ያገኘውን የረመዳንን ቀጣዩን ይጾምና ከዚያ በኋላ በሚችልበት ጊዜ ቀጣ ያወጣል። ስለዚህ ባጭሩ አላህ Subhanahu Wa Ta'ala በቁርአን ላይ فمن كان منكم مريضا او على سفر فعدة من ايام اخرى አለ። በጾም ቀን ከእናንተ የታመመ ሰው ካለ ወይንም ሙሳፊር የሆነ ጉዞ ላይ የሆነ ሰው ካለ እነዚህን ቀናቶች በሌላ ቀን ቆጥሮ ይጾማል። መጾም ነው ያለበት። እሺ መጾም አለባት። አንተ ልትጾምላት ፈልገህ ነበር ልታግዛት? እሺ
لا يا زحمة كمستمع لا نسمع الله سبحانه وتعالى عندي لا شاب سكالر اشتياق لك ዘለገዎች ጥያቄ ካላችሁ ጠይቁ፣ ከሌላቸው እንውረድ። ያለምን ጥያቄ ከሆነ የገባችሁት እዚህ ቦታ ላይ ስህተት ነው። እሺ ሰላም አለይኩም። ወአለይኩም ሰላም። ስልኩን ከፍተው ከሆነ ቲክቶክ የሰጧችሁ አድባችሁ አዳምጡ። ስልኩን አትነካኩት። እንደዚህ ሁለት ሰዎች ነው አትንኳቸው። እዚህ ይልካቸዋል፣ ሰዳቸዋል ወደዚህ ኮሽ አትንኳቸው። እነዚህ አለይኩም ሰላም ወራህመቱላህ ይሰማል? አዎ ይሰማል። የሰላት አያት ነበር። ሰላት በልብ ነው የምንነየተው ሲባል እንዴት ነው? ሶላት በልብ ነው የምንነየተው። አንድ ሚዩት አድርጉት ልጆች፣ ሚዩት አድርጉት። قال النبي صلى الله عليه وسلم النبي صلى الله عليه وسلم እንዲህ አሉ إنما الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته لدنيا أو امرأة ينكحها أو يتزوج بها وكما قال النبي صلى الله عليه وسلم ማንኛውም ስራ ትክክል ሊሆን የሚችለው በንያ ሲሰራ ጊዜ ነው አሉ። ስለዚህ ማንኛውም መልካም ስራ ሁሉ ንያ ያስፈልገዋል። ንያ ብሎ ማለት ምን ማለት ነው? አንያ معناه القصد في القلب። ንያ ብሎ ማለት በልብ ማሰብ ማለት ነው። والنية التلفظ بالنية بدعة والتلفظ بالنية بدعة ንያን በአንደበት መግለጽ ቢድዓ ነው። ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም አላደረጉትም፣ ሰሃቦችም ልክ እንዲሁ። ለምሳሌ ነገን እንደምትጾሙ በልባችሁ ካሰባችሁ በቂ ነው። ነገን እንደምትጾም በልብህ አሰብክ የነገውን ቀን። እሺ በአንደበትህ ነገን እጾማለሁ ብለህ መናገር ይጠበቅብሃል? ላ ይጠበቅብህ። ቃለ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ من خطر في باله بأنه سيصوم غدا فقد نوى የነገውን ቀን እጾማለሁ ብሎ በልቡ ያሰበ ሰው ወይንም በልቡ ውል ያለበት ሰው ይሄ ሰው በእርግጥ ነው እየተጨረሰ በቃ የነገውን ቀን እጾማለሁ ብላችሁ በልባችሁ ካሰባችሁ በቂ ነው። ከአላህ ዘንድ ምንዳን አስባችሁ ማንኛውንም ዒባዳ አምልኮ በዚሁ መሰረት ሶላትን ለምሳሌ የዙህርን ሶላት ልትሰግጂ ከሆነ ከመስገድሽ በፊት ልትቆሚ ስትይ የዙህርን ሶላት እንደምትሰግጂ በልብሽ ማሰብና ይህን አምልኮ የምታደርጊው ከጌታሽ ከአላህ ሱብሓነሁ ወተዓላ ዘንድ እርሱ ትእዛዝ ስላዘዘሽና ከእርሱ ዘንድ ምንዳን አስበሽ ይህን በልብሽ ካሰብሽ በቂ ነው። ኢንሻአላህ አይደለ? ያ አስሩንም ልክ እንዲሁ ማንኛውንም የአምልኮ ስርዓት ከመስራታቸው በፊት በልባቸው ያንን መስራት ከአላህ ዘንድ ምንዳን ፈልጋቸው አስባቸው መስራት ያለ እሺ ይሄ ነው። ያከለከ ሰላም አለይኩም። ወአለይኩም ሰላም። እሺ የኔ ጥያቄ ስለ ሙሳፊር ነው። አንድ ሰው ቢያንስ በመኪና የ4 ሰዓት የ5 ሰዓት መንገድ ምናልባት 2 ቤት ነው ያለው እንበል። ከዛ ከአንደኛው ቤት ወደ ሌላኛው ቤት ሲሄድ ቢያንስ የ4 ሰዓት የ5 ሰዓት መንገድ በመኪና ተጉዞ እዛኛው ቤት ሲደርስ ሶላትን ማሳጠር ይችላል ሲሰግድ? ለምሳሌ ዙሁር፣ አሱርን፣ ኢሻን ሁለት አድርገው መስገድ ይቻላል? እሺ ሙሳፊር የሚባለው በመኖሪያ ሀገሩ ወደ ሀገር የተሳፈረ ሰው ነው። ሜት አድርጉት። አንድ ከሚኖርበት ሀገር ወደ ሌላ ሀገር የተሳፈረ ሰው ጉዞ ያደረገ ሰው ሙሳፊር ይባላል። የሙሳፊር መጠኑ ስንት ኪሎ ሜትር ነው የሚለውን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ከነሌሊቱ ብለው ገልጸውታል። በኪሎ ሜትር ስንት ይሆናል የሚለውን ሼክ አብዱልዓዚዝ ብን ባዝ፣ ሼክ ሳሊህ አልፈውዛን ሌሎች 80 ኪሎ ሜትር እንደሆነ ገልጸዋል። 80 ኪሎ ሜትር እና ከዚያ በላይ ርቀት ያለውን ጉዞ ከመኖሪያ ሀገሩ የተጓዘ ሰው ያ ሰው ሙሳፊር ይባላል። ለእርሱ ሶላት
الصلاة الرباعية أرات ركعة የያዘው የሶላት አይነቶች ወደ ሁለት ተቀንሰውለታል። እነሱም ማናቸው? የዙህር ሶላት፣ የዐስር ሶላትና የዒሻ ሶላት። የጁዝ ለሁ አልቀስሩ ወልጀምዕ። ቀስር ማለት ማሳጠር ማለት ነው። ጀምዕ ማለት መሰብሰብ ማለት ነው። ለሱ ይፈቀድለታል። ማሳጠር አራት የነበሩት ወደ ሁለት። እነሱም ማን ናቸው? የዙህር ሶላት፣ የዐስር ሶላትና የዒሻ ሶላት ወደ ሁለት ያጥራሉ። የሱብሒ የመግሪብና የሱብሒ እንዳሉ ናቸው። መሰብሰብ ማለትስ አንድን ሶላት ከሌላው ሶላት ጋር ሰብስቦ መስገድ። ለምሳሌ ዙህርን ሁለት ረክዓ ከሰገደና ከሰላመተ ከጨረሰ በኋላ ወዲያው ይነሳና ሁለት ረክዓ ዐስሩን ይሰግዳል። አለቀ። አሳጠረ፣ ሰበሰበ። አራት የነበረው ወደ ሁለት ተሳጠረ። የዐስር ወቅት ወደዛ ጠጋ ያለው ወደዚህ አስጠግድ ከዙህር ጋር ሰገደ። ልክ እንዲሁ መግሪብን ከዒሻ ጋር መሰብሰብ፣ ዒሻን ከመግሪብ ጋር መሰብሰብ። መግሪብን 3 ረክዓ እንደተለመደው ከሰገደ በኋላ ከዛ ይቆምና እንደገና ዒሻን 2 ረክዓ ይሰግዳል። አለቀ። ሱብሒ ሶላት ጀምዕ ትደረጋለች ወይ ተሰበሰባለች ወይ? ላ ጀምዕም ቀስርም አትደረግም። አታጥርምም። ባለችበት 2 ረክዓ ነች። አትሰበሰብም። ከየትኛው ሶላት ጋር በጊዜዋ ተጠብቃ ትሰገራለች። ይህን ይመስላል። እሺ እሺ፣ ሹክራን፣ አመሰግናለሁ። አፍዋን። እሺ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሁሴን እንዴት ነህ? ዳኛ አልሐምዱሊላህ። ለስንት ቀን ነው በተመለከተ ኮሜንት ላይ እየጠየቁ ነው። በሁለቱ መካከል ሁለት ሀሳብ አለ። ግማሽ ዑለሞች አንድ ሰው ሙሳፊር ከሆነ ከተሳፈረበት ቦታ መሳለሁ የሚል ንያ እስካለው ድረስ የቆየውን ቆይታ ቢቆይም እንደ ሙሳፊር ይኖራል በዛች ሀገር ላይ። የጁዝ ለሁል ቀስሩ ወልጀምዕ ይላሉ። ወለው በቂየ 10 ሰነዋት ይላሉ ዑለሞች። 10 ዓመትን ቢቆይ ይመለሳል የሚል ንያ እስካለው ድረስ ወደ ሀገሩ። ይሄ ሰውዬ ለትምህርት ሊሆን ይችላል፣ ለምንም ዓላማ ሊሄድ ይችላል። በዚህ ሀገር እንደ ሙሳፊር ይቆጠራል። ሌሎች ደግሞ አይ አንድ ሰው ሙሳፊር የሚባለው ዝቅተኛ 1 ቀን ከነሌሊቱ ሲሆን ከፍተኛ ደግሞ 3 ቀን ከነሌሊቱ ነው የሚለውን። ትክክለኛ የትኛው ነው ከተባለ ከማስረጃ አንፃር ሁለተኛው ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ከፍተኛ የሙሳፊርን ጊዜ የገደቡት 3 ቀን ከነሌሊቱ ብለው። ስለዚህ ለ3 ቀን ከነሌሊቱ ድረስ አንድ ሰው እንደ ሙሳፊር ይቆጠራል። በእነዚህ በ3 ቀን ከነሌሊቱ ድረስ ሶላትን ማሳጠርና መሰብሰብ ይፈቀድለታል። ከዚያ በኋላ እስከተባለ ልክ ሀገሩ ላይ እንዳለ 1/4 አድርጎ ነው የሚሰግደው። ይህን ይመስላል። ሄሎ፣ ሰላም አለይኩም። እሱ ሄሎ፣ አለይኩም ሰላም። በእንትና ሶላት ስሰግድ ሀሳብ እየመጣብኝ ይሄ እንዴት ያበጥላል ወይስ ምንዳውን ይቀንሳል እንጂ ሙሉ በሙሉ ሶላቱን አያጠፋም። ትኩረታቸው ወደ ሶላቱ ሊሆን ይገባል። እሺ፣ በአጋጣሚ የሰገደ ሰውየው ሶላቱን የሆነ ትኩረት ሳብ አድርጎት ካጋጠመው ምን ያደርግ? ወደ ሌላ ሀሳብ ከሄደ ከተባለ ወዲያው ትኩረቱን ወደ ሶላቱ ይመልስ። ሰውየው ወዲያው ወደ ሶላቱ ይመልስ። በአጋጣሚ ውል ያደርግ እኔ ሁሉ ጊዜ ሀሳብ አለኝ፣ ልክ እንደ ጭንቀት። አንዳንድ አዳምጠኝ እስክጨርስ እድል ስጠኝ። እሺ፣ አንድ ጊዜ ላወራ ነው። ጊዜ ስለሰጠህ ለሰጠህ ጊዜ እና ስለዚህ አንድ ሰው ሙሉ ትኩረቱ ወደ ሶላት እንዲሆን ዘንድ ምን ማድረግ አለበት? እንምጣ በደንብ አታውቅም። እሺ፣ ጊዜ ሰጠህ የጠርቃት ትጓንች። እሺ፣ ስለዚህ አንድ ሰው ትኩረቱ ወደ ሶላቱ እንዲሆን ዘንድ የሚረዳው ነገር ምንድን ነው? ሁለት ነገራቶችን ያስተውሉ። ይህን ሁለቱን ነገር ካደረጋቸው ሙሉ ትኩረታቸው ወደ ሶላታቸው ይሆናል። ከሶላቱ አትወጡም ባለው ፍቃድ። አንደኛ የሶላትን ትርጉም ማወቅ። ሶላት ማለት ከአምላካቸው ጋር የምትነጋገሩበት ትልቁ የአምልኮ ስርዓት ነው። ሁሉም የአምልኮ ስርዓቶች ሌሎቹ ከአላህ ጋር መነጋገር አይደለም። ዘካ ብትሉ ገንዘብህን ለድሃ ሄደህ ተገናኝተህ መስጠት ነው። ጾም ብትሉ ከምግብና ከሚበላ ከሚጠጣ ነገር ተቆጥበህ መዋልና አምልኮ እየሰራህ መቀጠሉ። ሶላትስ ከአላህ ጋር ንግግር ነው። አየህ፣ ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ቃመ ልዓብዱ ዩሰሊ ፈኢነማ ዩናጂ ረበሁ ፈልየንዙር አሐዱኩም መን ዩናጂ አሉ። አንድ ሰው ሶላት ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር ንግግር እያደረገ ነውና ማንን እንደሚያናግር ያስተውላሉ።
ከንጉስ ፊት ትቆማለህ፣ ነገ ታናግረዋለህ ብትባል ምናልባት ሌሊቱን ሙሉ ላትተኛ ትችላለህ። ምን ልለው ነው? ምን ልናገር ነው? ጽፈህ አዘጋጅተህ ምን ብለህ ያ ንጉስ በፊት በምትቆምና በምትናገር ጊዜ ልትንቀጠቀጥ ላበላብ ልትሆን ትችላለህ። فكيف إذا قام العبد أمام مالك الملك የንጉሶች ንጉስ ከሆነው ከአላህ ስብሐነሁ ወተዓላ ፊት በሚቆምስ ጊዜ ሰውየው ወሊላሂ አልመሰሉል አዕላ ሰማይና ምድርን ከፈጠረ ከአምላክህ ፊት አንተን ከፈጠረ ከአምላክህ ፊት አንተን ካለመኖር ወደ መኖር ያመጣ ሰውን፣ መላእክቶችን፣ ጅኖችን፣ ወፎችን፣ እንስሳቶችን፣ ዛፎችን፣ ሰማይን፣ ምድርን፣ ፀሐይ፣ ጨረቃን፣ ከዋክብትን ሁሉን የፈጠረና ያስገኘ ከአምላክህ ፊት በምትቆም ጊዜ ሙሉ ትኩረትህ ከእርሱ ጋር ሊሆን ይገባል። አንደኛ እሱ ዘለፎች ውዱ እያደረጉ የውዱ ማድረጊያ ጎማቸው ምንድነው የእብሪቅ ምናምን የሚተንቀጥቅጠው ከእጃቸው ይወድቅናል። የነቢ ስ ላ ስለም የልጃቸው ልጅ ውዱ እያደረገ አንዴ ከእጁ ላይ ተንቀጠቀጠና ውዱ ማድረጊያ ውሃው ወደቀበት። ምን ሆነህ ነው ተባለ። አሁን ያለንበት ጊዜ እኮ ብርድ አይደለም፣ እንዴት ተንቀጥቅጠው ይወድቃል አሉት። እኔ ስለ ብርድ አይደለም አላቸው፣ ነገር ግን ውዱ ከጨረስኩ በኋላ ከአምላክ የፊት ልቆም እኮ ነው አላቸው። እናንተ ከንጉሶቻቸው ፊት ትቆማላችሁ ብትባሉ ሊሆን ይችላል፣ ይሄ ባህሪ በእናንተ ላይ የሚስተዋል አላቸው። እኔ ግን ከጌታዬ ከአምላክ ከአላህ ፊት ልቆም እኮ ነው እያሉ ይናገሩ ነበር። አያችሁ እና ከአላህ ፊት መቆማቸውን ማስተዋል። ሁለተኛው ነገር ምንድን ነው? ትኩረታቸውን የሚሰበስብላቸው ነገር በሶላት ላይ የምትሏቸውን ቁርአኖችን ሊሆን ይችላል ዚክሮች ማስተዋል፣ ማስተንተን፣ ትርጉማቸውን ማወቅ፣ ቢያንስ ሱረቱል ፋቲሃን ማወቅ፣ ሩኩዕ ላይ የምትለውን ትርጉሙን ማወቅ፣ ስጁድ ላይ የምትለውን ትርጉሙን ማወቅ። እነዚህን የሶላት ተግባራቶች ቅያምና ሩኩዕ፣ ስጁድ ወልጀልሳ በይነ ሰጅደተይን ክብራቸውን ማወቅ ገባቸዋል። ይህ ነው በሶላት ላይ በምትሰግድ ጊዜ ሰውየው አላሁ አክበር ሲል ተክቢረቱል ኢሕራም አላሁ አክበር ማለት ነው። አይ አላህ አክበር ሚን ኩል ከቢር ማንኛውም ታላቅ ከሚባሉ ነገራቶች ሁሉ በላይ ነው አምላክ አላህ ሱብሓነሁ ወተዓላ እያልክ ነው። አላህ ከሁሉ በላይ ታላቅ የሆነ አምላክ ነው። ሱብሓነከ አላሁመ ወቢሐምዲከ ተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩክ ትላለህ። ሱብሓን ጥራት ይገባው አምላክ አላህ እያልክ ነው። ወቢሐምዲከ ምስጋና ለአንተ ይገባ እያልክ ነው። አላህ ሱብሓነሁ ወተዓላ እያወደስክ ነው ከፊት ቆመህ። ተባረከ እስሙከ ስምህ የተባረከ ነው እያልክ ነው። ወተዓላ ጀዱከ ክብርህ ላቅ ያለ ወላ ኢላሃ ገይሩከ ከአንተ ውጭ ሌላ ማንም አምላክ የለም ማለት ነው። አዑዙ ቢላሂ ሚነ ሸይጣኒ ረጂም ትላለህ። ከዚያ በኋላ ከተረገመው ከሰይጣን ተንኮል በአምላኬ በአላህ እጠበቃለሁ እያልክ ነው። ቢስሚላህ አርረሕማን ረሒም እጅግ በጣም ሩህሩህ አዛኝ በሆነው በአምላኬ በአላህ ስም ጀምራለሁ እያልክ ነው። ከዚያ አልሐምዱሊላህ ረቢል ዓለሚን ትላለህ። ምስጋና ለዓለማቱ ጌታ ለአንተ ለአምላኬ ለአላህ ይገባ እያልክ ነው። ከዚያ አላህ ምን ብሎ ይመልስልሃል? ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ሐመደኒ ዓብዲ ይላል አላህ፣ እነሆ ባሪያዬ አመሰገነኝ ብሎ ለሰባት ሰማይ መላእክቶች ያሳውቃቸዋል። አርረሕማን አርረሒም ትላለህ። እጅግ በጣም ሩህሩህና አዛኝ የሆንኩ አምላክ አላህ እያልክ ነው። በዚህ ጊዜ አላህ ሱብሓነሁ ወተዓላ ይላል አፍና ዐለየ ዓብዲ ይላል፣ እነሆ ባሪያዬ አወደሰኝ ብሎ ይናገራል። እንተ ባትሰማው ማሊክ የውሚዲን ትላለህ። የፍርዱ ቀን ባለቤት የሆንከው አምላክ አላህ እያልክ ነው። የዛኔ አላህ ምን ይላል? መጀደኒ ዓብዲ ይላል፣ እነሆ ባሪያዬ አላቀኝም። ኢያከ ነዕቡዱ ወኢያከ ነስተዒን፣ አንተን ብቻ እንገዛለን በአንተን ብቻ እንታገዛለን አልክ። አላህ ምን ይላል? ሃዛ ዓህዱን በይኒ ወበይነ ዓብዲ ይላል፣ ይህ በእኔና በባሪያዬ መካከል ያለ ቃል ኪዳን ነው። እነሆ ባሪያዬ እኔን እንጂ ሌላን ማንንም እንደማይገዛ ቃል እየገባ ነው። በእኔ እንጂ በሌላ በማንም እንደማይታገዝም ቃል እየገባ ነው። ኢህዲና ሲራጥ አልሙስተቂም አይ ሰቢትና ዐለ ሲራጥ አልሙስተቂም ከማ ፈሰረሁ ጀምዑ ሚነል ሙፈሲሪን ሚን ዑለማኢ ሰለፍ፣ በቀጥተኛው ጎዳና ላይ አጽናን። የእነማንም መንገድ? ሲራጥ አለዚነ አንዐምተ ዐለይሂም፣ እነዚያን ጸጋህን የዋልክባቸውን መንገድ። ማን ናቸው? ወመን የጢዕ ላህ ወረሱል ፈኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይን ወስዲቂን ወሹሃዳኢ ወሷሊሒን፣ የነቢያቶችን መንገድ ማለት ነው። ገይሪል መግዱቢ ዐለይሂም ወለዷሊን፣ ከእነዚያ ከተቆጣህባቸውና ከጠመሙት መንገድ ውጭ የሆነውን እያልክ ነው። የእነዚያን መንገድም ጠብቀኝ፣ በእነዚህ በነቢያቶች መንገድ ላይ አጽናኝ እያልክ ነው። አሚን ትላለህ። ከዚያ በኋላ አሚን ማለት አላሁመ እስተጂብ ማለት ነው። ጌታችን አላህ ሆይ ተቀበለን እያልክ ነው። አላህ ከዛ ምን ይላል? ሃዛ ሊዓብዲ ወሊዓብዲ ማ ሰአል፣
ይህ ለባሪያ የጠየቀኝ ነው። ባሪያ የጠየቀኝን ደግሞ ያውና ሰጥቼዋለሁ። ምስክሮቼ ናቸው፣ መላእክቶቼ ናቸዋል። ይህን እያስተዋላችሁ ይህን ትርጉምን አውቃችሁ በምትቀሩ ጊዜ ትኩረታችሁ ሙሉ ወደ ሶላት ይሆናል። ትርጉም ካላወቀ ሰውዬ ወደ ሌላ ሀሳብ መሄዱ ብርቅ አይደለም። ለዚህ ሰው ትርጉሙን ማወቅ አለባቸው። ከዚያ ርኩዕ ታደርጋለህ፣ አላሁ አክበር ትላለህ፣ በጉልበትህ ትንበረከካለህ። ለማንም የማታደርገውን የአምልኮ ስርዓት እያደረግክ መሆኑን ማወቅ አለብህ። ከዚያ ርኩዕ ላይ ትላለህ፣ ሱብሓነ ረቢየል ዐዚም፣ ታላቁ አምላክ አላህ ከጉድለት ሁሉ ጥራት ይገባህ እያልክ ነው። ሶስት ጊዜ ትላለህ። ሰሚዐ አላሁ ሊመን ሐሚደህ፣ አላህ ለሚያመሰግኑት ሰሚ ነው ወይም ሰማ እያልክ ነው። ረበና ወለከል ሐምድ፣ ጌታችን አላህ ሆይ ምስጋና ለአንተ የተገባ ይሁን እያልክ ነው። ከዚያ በኋላ ወደ ስጁድ ትሄዳለህ። ለማንም የማታደርገው የአምልኮ ስርዓት ሄደህ በግንባርህ እየተደፋ ነው። ሱብሓነ ረቢየል አዕላ ትላለህ። ከሁሉ በላይ የሆንከው አምላክ አላህ ጥራት ይገባህ እያልክ ነው። ከሁሉ በላይ የሆንከው አምላክ አላህ ጥራት ይገባህ እያልክ ነው። ሱብሓነ ረቢየል አዕላ። ከዚያ ወተጅልስ በይነ ሰጅደተይን፣ በስጁዶች መካከል ትቀመጣለህ። ረቢ እግፊርሊ ወርሐምኒ ወዓፊኒ ወጅቡርኒ፣ ረቢ እግፊርሊ ጌታዬ ሆይ ማረኝ፣ ወርሐምኒ እዘንልኝ፣ ወዓፊኒ ሰላም ስጠኝ፣ ዓፊያ ስጠኝ፣ ወጅቡርኒ አጠንክር አጽናኝ እያልክ ነው። ጀበረ ማለት ጠገነ ማለት ነው። ወጅቡርኒ ጠገነኝ፣ አጠንክር። ከዚያ በኋላ ሌሎቹ ከነገርኳቸው ወጥቶ አይደሉም። በእያንዳንዱ ረካዎች ላይ እነዚህ ማለት ነው። ከዚያ አተሕያቱ አለ። አተሕያቱ ሊላህ ወሰለዋቱ ጠይባት አሰላሙ ዓለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱህ አሰላሙ ዓለይና ወዓላ ዒባዲላሂ ሷሊሒን አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉህ አላሁመ ሰሊ ዐላ ሙሐመድ እያልክ ትቀጥላለህ። አተሕያቱ አይ አተዕዚማቱ ሊላህ الصلوات والطيبات السلام عليك أيها النبي كبرنا لكنا لأملاكي لأنت لله نويا لك والصلوات سجداتك الهب لأنت بتشان بيكبت والطيبات ملكام سراوات كله أنت تحسابي ما تدركون المسرة السلام عليك أيها النبي أنت يا الله نبي هو يا الله سلام فأنت لا يسفر صلى الله عليه وسلم ወረሕመቱላሂ ወበረካቱሁ የአላህ እዝነትና በረከት በአንተ ላይ ይስፈን። አሰላሙ ዓለይና ወዓላ ዒባዲላሂ ሷሊሒን እንዲሁም የአላህ ሰላም በእኛ ላይ እንዲሁም በደጋግ የአላህ ባሪያዎችም ላይ ይስፈን። አሽሀዱ አን ላ ኢላሃ ኢለላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉህ ሙሐመድ ደግሞ የእርሱ ባሪያና መልእክተኛ ናቸው ብዬ መሰክራለሁ። اللهم صل على محمد أملاكاتنا الله بمحمد لا يبدأ ناصر صلاة الله سبحانه وتعالى كما قال العلماء هي ثناؤه جل وعلا في الملأ الأعلى بالنبي صلى الله عليه وسلم وعلى آل محمد بمحمد بيتسبوت الله والداسين أسفل ما ناتشو آل محمد آل محمد ومحمد بيتسبوت مالت ما ننيوم أماني مالت وينم كبيتسبوت شارشو أماني هونت ينبلم تفسير الله ሁሉንም ያጠቃልላል። አማኝ የሆነን ትውልድ ሁሉ ያጠቃልላል። የሙሐመድ ቤተሰብ ሲባል ጊዜ ከሃዲያኖችን የሚያጠቃልል አይደለም እና አቡ ለሀብ ምናምን የሚገቡ አይደለም። ስብታለ ለأنهم كفروا بالله سبحانه وتعالى كما صليت على إبراهيم وعلى آل إبراهيم በኢብራሂም እና በቤተሰቦቹ ላይ ውዳሴን እንዳሰፈንክ ሁሉ በሙሐመድ ሰለላሁ ዐለይሂ ወሰለም እና በቤተሰቦቻቸው ላይ ውዳሴን አስፈን። የኢብራሂም ቤተሰብ ሲባል ጊዜ ከኢብራሂም በኋላ የመጡ ማናቸው ነቢያትና የነቢያት ተከታይ ሁሉ እነሱን ያጠቃልላል። ይህን ይመስላል ወንድም። እሺና ይህንን ትርጉሙን ሄዳችሁ ቀደም በምትሰግዱ ጊዜ ጊዜ የዛኔ ሌላ ትኩረት ውል አይልባቸው። ቢያጋጥም እንኳን ውል ቢል እንኳን ቦታቸው ወደ ሶላት መመለስ። አይ ሰላም አለይኩም። ኮሶ አንድ እኔ ልጠይቅ። ምን ራስን ጠብቂ። አሁን እኮ ነው የገባችው። ኧረ ቅድም ነው የገባሁት። ከኔ በኋላ አይደል የገባችው እንዴ? እኔ ከታች እኮ ነው ያለሁት። ሌላ ሰው ይጠይቅ፣ ችግር የለም። ቀጥል አክረም።
ተራ ጠብቁ እና ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። سألني رجل من النصارى لا ينسخ الإنجيلنا، يقول السائل لا ينسخ الإنجيلنا فأعطيني الدليل. قلت له فويل للذين يكتبون الكتاب بأيديهم ثم يقولون هذا من عند الله ليشتروا به ثمنا قليلا فويل لهم مما كتبت أيديهم وويل لهم مما يكسبون. قلت له أيضا قل من أنزل الكتاب الذي جاء به موسى نورا وهدى للناس تجعلونه قراطيس تبدونها وتخفون كثيرا في سورة الأنعام. قلت له وإن منهم لفريقا يلوون ألسنتهم بالكتاب لتحسبوه من الكتاب وما هو من الكتاب ويقولون هو من عند الله وما هو من عند الله ويقولون على الله الكذب وهم يعلمون. ما كان لبشر أن يؤتي الله الكتاب والحكم والنبوة ثم يقول للناس كونوا عبادا لي من دون الله في سورة آل عمران. قلت له أيضا يا أهل الكتاب قد جاءكم رسولنا يبين لكم كثيرا مما كنتم تخفون من الكتاب إلى قوله لقد كفر الذين قالوا إن الله هو المسيح ابن مريم. لا ينسخ إنجيلنا أعطيني دليل من قرآنكم. قرأت له هذا. عندك دليل خير مني؟ أشي أجاوبك باللغة العربية ولا باللغة الأمهرية؟ أنا جديد. إذا أنت تفهم كلامي أجاوبك باللغة العربية عادي ما عندي مشكلة، وإذا أنت تريد أن أجاوبك باللغة الأمهرية ما عندي مشكلة بعد. أنا أريد تعليم اللغة العربية، أنا أحب والله. طيب أجاوبك باللغة نابع ما رجالي من دنيالي قبتني على قبتني على الشيء ቀጥታ አሳየኝ አለኝ። ቀጥታ ወንጌል ተሽሯል ተበርዟል የሚለውን ከቁርአናቸው አሳየኝ ስለው ይሄን ሲቀረው አላመነኝም። እሺ አላህ ሱብሓነሁ ወተዓላ የመጽሐፉ ባለቤቶች እያለ ይናገራቸዋል። እነሱ ተውራትንና እንጂል እንደበረዙ አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። የመጽሐፉ ባለቤቶች ይላቸው። የመጽሐፉ ባለቤት ሲል ማንን ነው? ሁም አልመቅሱድ ቢሂም አልየሁድ ወነሳራ አይሁዶችና ክርስቲያኖች ናቸው። ከነሱ ዘንድ ያሉ መጽሐፍት እንደበረዙ እየተናገረ ቃል በቃል በርዘዋል ብሎ ይናገራል። ዩሐሪፉነ አልከሊመ ዐን መዋዲዒሂ ይላል። ቃሌንም ከቦታው ለውጠውታል ወይንም በርዘውታል ብሎ ተናግሯል። ይህ በሱረቱል ማኢዳ ላይ ይገኛል፣ በሱረቱል ኒሳም ላይ ይገኛል። እና አላህ ሱብሓነሁ ወተዓላ በርዘውታል ብሎ ተናግሯል። መበረዝ ሲባል ጊዜ ለብዙ ይከፈላል። አንደኛ ቃሉን በቀጥታ ማንሳት፣ ቃሉን በቀጥታ ማንሳት ዩሐሪፉነ አልከሊመ እንዳለው ቃሌን በርዘውታል ብሎ እንደተናገረ ዐን መዋዲዒሂ ከቦታዎቹ እንዳለ በርዘውታል፣ አንስተውታል፣ ለውጠውታል፣ የራሳቸውን ቃል አስገብተው። ሁለተኛ የመበረዝ አይነት ምንድን ነው? ከራሳቸው ጽፈው ከአምላክ ዘንድ ነው የመጣው ብለው መጽሐፉ ላይ በመጨመር ማስረጃ ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ሱመ የቁሉነ ሃዛ ሚን ዒንዲላህ። በደንብ ያዙት፣ ይሄን አዳምጡ። ሁለተኛ የመበረዝ አይነት ምንድን ነው? ከራሳቸው ጽፈው ይሄ ከአምላክ ዘንድ ነው የመጣው ብለው ትውልድን በመሸወዳቸው ልክ ጳውሎስ እንዳደረገው ምን አደረገ? ይህ አካል እኔ ኢየሱስ መርጦኛል አለ። ከክርስቶስ እርገት በኋላ ይሄ ከአምላካችን ዘንድ ነው ብሎ አመጣና ጨመረላቸው። መጽሐፍ ቅዱስ ላይ አሚን ነው ብለው ተቀበሉት። አላህ ምን አለ በቁርአን ላይ? ወየውላቸው ለእነዚያ አለ መጽሐፍን በእጃቸው ራሳቸው ጽፈው ይህ ከአምላክ ዘንድ ነው የመጣው ብለው ለዋሹ ሰዎች ፈወይሉን ለሁም ሚማ ከተበት አይዲሂም፣ ወየውላቸው እጃቸው ለጻፈቻቸው ጽሑፍ፣ ወወይሉን ለሁም ሚማ የክስቡን ሲሰሩት ለነበረውም ስራ ወየውላቸው አለ። አያቸው። ሁለተኛ እሱ ነው ከራሳቸው ጽፈው ከአምላክ ዘንድ ነው የመጣው ብለው መጨመሩ አንዱ የመበረዝ ስርዓት ነው። ሶስተኛ የመበረዝ ስርዓት እውነትን ከሐሰት የመቀላቀል
ብርዘት አይነት እውነትን ከሐሰት የመቀላቀል። ለዚህም ማስረጃ ያ አህለል ኪታብ ሊመ ተልቢሱን አልሐቀ ቢልባጢል፣ እናንተ የመጽሐፍ ባለቤቶች ሆይ ይላቸዋል። ማንን ነው? አይሁድና ክርስቲያኖች ናቸው። ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል አህለል ኪታብ ካሉ በኋላ